የእስራኤልን ተቃዋሚዎች አገሮች አሉ። እነዚህ ተቃዋሚ አገሮች የህብረቱን የአፍሪካን ህብረት ድርጅት እንደ እገት አድርገውታል። ሃይጃክት ሆኗል ማለት ይቻላል። ምክንያቱም እነዚህ ሀገሮች ያው እንደሚታወቀው ጅቡቲ፣ ሶማሌ፣ አልጄሪያ፣ ደቡብ አፍሪካ እንደነዚህ ያሉ ሀገሮች ኤርትራም አንዷ ነች። ስለዚህ ተጨባጭ ነገር የለኝም። እስራኤል ለምንድን ነው ለሶማሌላንድ የሀገርነት እውቅና እየሰጠችው? ለምን ያኔ ኢትዮጵያ የሀገርነት እውቅና ልትሰጥ ነው ሲባል እስራኤል ልትሰጥ አልቻለችም? ለምን ይሄ ወቅት ተመረጠስ? ማንንም ተጽዕኖ በመፍራት ወይም የማንንም ተጽዕኖ ይደርስብኛል በማለት ሊሆን የሚገባውን ፍትህ ነገር ከማድረግ እስራኤል ወደ ኋላ አትልም፣ አድርጋለች። የኢራን ኃይል መዳከም ለዓለም ህዝብም ለአፍሪካ ቀንድም ለመካከለኛው ምስራቅም ደህንነት፣ ሰላምና የኢኮኖሚ እድገት ሊያመጣ ይችላል። የኤርትራ መንግስት በአንድ በኩል የተዳከመች ኢትዮጵያን ለማየት በውስጣችን ያሉ አማጽያን ደግፋል፣ በሌላ በኩል ለእስራኤል የህልውና ስጋት ለሆኑት ለየመን ኃይሎች ደግሞ የሁቲ ኃይሎች ምቹ ቀጠና ሆኖ እያገለገለ ነው የሚሉ ጠንካራ ሙግቶች አሉ። ይህ አካሄድ ኤርትራ ለኢትዮጵያም ሆነ ለእስራኤል የጋራ የደህንነት ስጋት ናት ብለን እንድናያት እንድንመለከታት ሊያደርግ ይችላል። ባህር በሩን በማግኘት በኩል ምንም የሚያጠራጥር ነገር የለውም። እስራኤል ታምንበታለች፣ የኢትዮጵያን አቋም ትደግፋለች። ምናልባት ኢትዮጵያ ኃይልን ተጠቅማ የባህር በር ባለቤት ብትሆንስ እስራኤል ትደግፋለች? እስራኤል ለኢራን አስጊ አይደለችም። ኢራናውያንን ሲቪሊያን ወይም ደግሞ ንጹህ ዜጋዎች ላይ አይደለም ያነጣጠረችው እስካሁንም ድረስ እስራኤል የምታለው። አሁንም ደግሞ በ2000 ግን ትምህርት ቤት ላይ እኮ ጥቃት ተፈጽሟል በአሁን የሚሉ መረጃዎች እየወጡ ነው። አሜሪካም እንዲጣራም እኮ እገዛ አደርጋለሁ ብላለች። ይሄ እንዴት ነው የሚታየው? የተገደሉ ሰዎች ቁጥር በኢራን በኩል ማለት ነው ከ1000 እንደሚልቁ የሚያወጧቸው መግለጫዎች አሉ። ምናልባት ይሄ እርሶ ካሉኝ ጋር የሚጣረስ ሊሆን አይችልም? አምባሳደር፣ እስራኤል ኢራንን ለማስተዳደር ሐሳብ የላትም፣ አላማም የላትም። በኢትዮጵያ ውስጥ ያለው የሙስሊም ማህበረሰብ እስራኤልን በጥርጣሬ እንዲያት የሚደረገውን የፕሮፓጋንዳ ዘመቻ እንዴት ነው መመከት ያለበት? ኤምባሲውስ ይህን የፕሮፓጋንዳ ዘመቻ ለመመከት ምንድን ነው እያደረገ ያለው? አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች የአንድ አፍታ ወግ ሳምንታዊ ዝግጅታችን ጀምሯል። በዛሬው ዝግጅታችን አንድ የተለየ እንግዳ እዚህ ስቱዲዮ ይዘን መተናል። በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ጋር ወቅታዊ ጉዳዮችን በተመለከተ ስለ ኢትዮጵያና ስለ እስራኤል የሁለትዮሽ ግንኙነት ሰፋ ያሉ ጉዳዮችን እናነሳለን። አብራችሁን ቆዩ። ክቡር አምባሳደር እጅግ አድርጌ አመሰግናለሁ ለቃለ መጠይቁ ፈቃደኛ ስለሆኑልኝ። እኔም በጣም አመሰግናለሁ ወደዚህ ስለ እድሉን ስለሰጣችሁኝና ከዚህ ከመጥቼ ለመሳተፍ ያገኘሁትን እድል አመሰግናችኋለሁ። እኛም በጣም ነው የምናመሰግነው። ያሉትን ጊዜ እናውቃለን እጅግ ጠባብ ነው። ነገር ግን ከዛች ጊዜዎት ላይ ቆጥበውና ቀንሰው ነው ይህን ቃለ መጠይቅ እንድናደርግ ፈቃደኛ ይሁኑልኝ። እንደው ግን ወደ ጥያቄ ዝም ብዬ ከምገባ ለተመልካቾቼ ስለርሶ እንደው በጥቂቱም ቢሆን ላስተዋውቃቸው። እንግዲህ አምባሳደር ዶክተር አብርሃም ንጉሴ በአንድ ዓመት ተኩል በፊት ማለትም በፈረንጆቹ ነሐሴ 2024 መጨረሻ ላይ ነው በኢትዮጵያ የእስራኤል አምባሳደር ሆነው የተሾሙት። የትምህርት ባክግራውንዳቸውን ስንመለከት ከሂብሩ ዩኒቨርሲቲ በማህበራዊ ስራ የመጀመሪያና የሁለተኛ ዲግሪ አግኝተዋል። ከዚህ በተጨማሪም ሻአሬ ማሽፓት ኮሌጅ በህግ የመጀመሪያ ዲግሪ አግኝተዋል። ከዚህ በተጨማሪም በእስራኤል ምክር ቤት ውስጥ ወይም ክኔሴት አባል የነበሩ በወቅቱ ብቸኛው ትውልደ ኢትዮጵያዊ ተወካይ ነበሩ። በርካታ
ሰብአዊ መብት ተሟጋችነትን በተመለከተ ሌሎች የፖለቲካና ማህበራዊ ጉዳዮችን በተመለከተ በእስራኤል ምክር ቤት ውስጥም በኢትዮጵያና በእስራኤል ግንኙነት መካከል የሰሩ ሰዎች ናቸው። ምናልባት የቀነስኩት የጨመርኩት ካለ ወደ ኋላ እርሶ ሊጨምሩበት ይችላሉ። አምባሳደር ጥቂት ወደ ኋላ ልመልሶትና እስቲ ውይይታችንን እንጀምር። በአፍሪካ ህብረት የስብሰባ አዳራሽ ላይ የዛሬ ዓመት አንድ የተከሰተ ክስተት ነበረ። እዛ እንግዲህ በአንድን ዝግጅት ለማሰብ ነበር የጀርመን ናዚ አገዛዝ ያኔ የፈጸመውን በአይሁዳውያን ላይ የፈጸመውን ጭፍጨፋ ለመዘከር የተዘጋጀ ዝግጅት ላይ እርሶ እዛ በመገኘቶ አንዳንድ ሀገራት ተቃውሞ አሰምተው ከስብሰባ እንዲወጡ ተደርገው ነበርና ያን ተከትሎ በርከት ያሉ አስተያየቶች በወቅቱም አሁን ድረስም የሚነገሩ ነገሮች አሉ። በተለይ ጸረ እስራኤላዊነት እየገነገነ መጥቷል፣ እያቆጠቆጠ መጥቷል የሚሉ አስተያየቶችን ስንሰማ እና ስንመለከት እንገኛለን። በቅርቡም አልጀዚራ አንድ ትንሽ ለዘብ ያለ ነገር ቢሆንም አንድ ዶክመንተሪ አቅርቦ ነበረ። እስራኤል በአፍሪካ ገጽታዋን ለመገንባት እየሰራች ነው፣ ስሟን ለማደስ እየሰራች ነው የሚል ነገር አንስቷል። በእርግጥ ጸረ እስራኤላዊነት እያቆጠቆጠ ነው ወይ? እያቆጠቆጠ እስከሆነ ያንን እውነተኛውን ምስልና ገጽታውን ለማሳየትስ በእስራኤል በኩል ምንድነው እየተሰራ ያለው? አምባሳደር እንግዲህ ወደዚህ ስመጣ የኢትዮጵያና የአፍሪካ አንድነት ድርጅት አምባሳደርነትን የመጣሁት በዚህ ሁኔታ ላይ በአፍሪካ አንድነት ድርጅት ውስጥም እንግዲህ በብዙሃን ግንኙነትና በሁለትዮሽ ግንኙነት ላይ ነው የምናተኩረው። በብዙሃን ግንኙነት በኩል ወይም መልቲላተራሊዝም በሚለው ይሄ በአፍሪካ አንድነት ድርጅት በኩል የምናደርገው የዲፕሎማሲ ግንኙነት የማጠናከር ሂደት ነው። በሁለትዮሽ ወይም ደግሞ ባይላተራል የምንለው ከኢትዮጵያና ከእስራኤል መንግስት ጋር በሁለቱ ሀገሮች መካከል የምናደርገው የግንኙነት ሂደት ነው። አሁን በአፍሪካ አንድነት ድርጅት ውስጥ ያው የጠቀስከው ሁኔታ የናዚ የተደረገውን ሳይሆን ለማስተካከል ብዬ ነው። ሩዋንዳ በ1994 ሩዋንዳ የተደረገውን የእርስ በርስ መፋጀት የሁቲና ቱትሲ በዚህ ሁኔታ ላይ 31ኛውን ዓመት ለማስታወስ ይህንን በጣም አሰቃቂ ድርጊት ለማስታወስ የሩዋንዳ አምባሳደር ወይም ኤምባሲው ጥሪ ያደረገልን። እንደ ማንኛውም ኤምባሲ ስርዓቱ በሁለት የተከፈለ ነበረ። አንደኛው በአፍሪካ አዳራሽ ቅጥር ግቢ ውስጥ በእግር ጉዞ በመዞር ያው ሰማዕታትን ማስታወስ ሲሆን፣ ሁለተኛው ክፍል ደግሞ የንግግር ክፍል ነበረ። የተለያዩ የአፍሪካ አንድነት ድርጅት መሪዎች ንግግር የሚያደርጉበት ነው። ይህን በተመለከተ የመጀመሪያውንን ተሳትፌያለሁ ሙሉ በሙሉ። ከዚያ በኋላ ግን ከአዳራሹ ከገባን በኋላ ያው ጋዛ በሚሆነው ሁኔታ ላይ የጅቡቲ ውጭ ጉዳይ ሚኒስትር የነበረው አሁን የአፍሪካ አንድነት ድርጅት ሊቀመንበር ነው እና እሱ የእስራኤል አምባሳደር ካልወጣ ከአዳራሹ እኔ ፕሮግራሙን አልጀምርም የሚል ሁኔታ አቀረበ በሚል የሩዋንዳ አምባሳደር ነው የለመነኝ። እንግዲህ ከዚያ በፊት እኔ ባለፉት ዓመታት በሩዋንዳ ሰማዕታት በሚታወስበት ጊዜ በመድረኩ ላይ ወይም በጉባኤው ላይ እስራኤል ትወቀሳለች በየጊዜው እና እኔ እስራኤል የምትወቀሰው ጋዛ ጋር በሚሆነው ጉዳይ ነው እንግዲህ እንደዚያ ነው የሚሉትኝ። ስለዚህ አሁን እኔ በዚህ ቀን ቅድመ ስምምነት ወይም ቅድመ ውይይት አድርጌያለሁ ከአምባሳደሩ ጋር። እናንተ ጠርታችሁናል፣ እመጣለሁ። ነገር ግን እስራኤል እና ይሄ የአፍሪካ ጉዳይ ነው። የሩዋንዳ የሚታወሰው ድርጊት የአፍሪካ ጉዳይ ነው፣ ዓለም አቀፍ አይደለም። እስራኤል ደግሞ የአፍሪካ
ያው በታዛቢነት ነው እንጂ አንድ አካል አይደለችም። ስለዚህ የእስራኤልና የመካከለኛው ምስራቅን ያለ አለመግባባት በዚህ ላይ እያነጣጠሩ አንዳንድ ሀገሮች እስራኤልን የመኮነኛ ጉባኤ መሆን የለበትም ብዬ ይህን አላደርግም፣ ግድ የለም ተናጋሪዎቹን ሁሉ እነግራለሁ በማለት ሄድኩ እኔም ወደዚያው። ከዚያ በኋላ አዳራሹን ለቆ መውጣት አለበት ብሎ ሲል እስራኤል ስሟ እንዳይነሳና እንዳትወገዝ የሩዋንዳ አምባሳደር ይሄን ሁኔታ ከአፍሪካ አዳራሽ ጉባኤው ከድርጅቱ ሊቀመንበር ጋር ስምምነት አድርገው መሰለኝ። በዚህ ሁኔታ ላይ እኔም ያው አምባሳደሩ በጠየቀኝ መሰረት ሄድኩኝ። የእስራኤልም ስም አልተጠቀሰም በዚህ ጉባኤ ላይ። በፊት ዓመት በቀደም በሚሉት ዓመታት ሲወቅሱ እንደነበረው አልተደረገም። ስለዚህ በቅድመ ሁኔታ ነው ከዛ ስብሰባ የወጡት። አዎ ሌሎች ሀገሮች የተቃወሙም የሚባለው እኔ አልሰማሁም፣ አላየሁም። ሊቀመንበሩ ግን ይህን ጥያቄ በማቅረቡ ምክንያት የሩዋንዳው አምባሳደር ስለለመነኝ ስለጠየቀኝ እኔ የእነሱንም ስርዓት ማበላሸት አልፈለግኩም። በሁለተኛ ደረጃ ደግሞ የእስራኤል ስም እንዳይነሳ ውል ስለተገባልኝ ስብሰባውን ሳልሳተፍ ቀርቻለሁ። ይህ ነው ያለው ሁኔታ። ያ ማለት ግን በአፍሪካ አንድነት ድርጅት ውስጥ ጸረ እስራኤል የሚያራምዱ የሉም ማለት አይደለም። በአፍሪካ አዳራሹ በድርጅቱ ውስጥ በህብረቱ ውስጥ እስራኤልን ተቃዋሚዎች አገሮች አሉ። እነዚህ ተቃዋሚ አገሮች የህብረቱን የአፍሪካን ህብረት ድርጅት እንደ እገት አድርገውታል። ሃይጃክድ ሆኗል ማለት ይቻላል። ምክንያቱም እነዚህ ሀገሮች ያው እንደሚታወቀው ጅቡቲ፣ ሶማሌ፣ አልጄሪያ፣ ደቡብ አፍሪካ እንደነዚህ ያሉ ሀገሮች፣ ኤርትራም አንዷ ነች። ስለዚያ ተጨባጭ ነገር የለኝም። ግን እነዚህ ሀገሮች በግልጽ ነው ለውስጥ የሚኖሩ ሀገሮች እንዳሉ ግልጽ ነው። ግን በተለይ እነዚህ ሀገሮች በግልጽ ነው እስራኤልን በአፍሪካ አንድነት ድርጅት ውስጥ ይቃወማሉ። ሆኖም እስራኤል በአፍሪካና በእስራኤል ታሪክ ውስጥ እንደሚታወቀው በኮሎናሊዝም በቅኝ ግዛት ከወጡ በኋላ ብዙ አገሮችን በልማት በኩል በውትድርና በኩል በማንኛውም መንግስትን በማጠናከር በኩል እስራኤል ብዙ ረድታለች። በዚህ ሁኔታ ዛሬ በአፍሪካ አህጉር ውስጥ ከሶማሌላንድ ጋር 55 መንግስታት አሉ። ሶማሌላንድን በእኛ በኩል እውቅና ስላለ ከአፍሪካ 55ኛ ብለን ነው የምንወስዳት። ስለዚህ ከሶማሌላንድ ጋር 45 ሀገሮች ዲፕሎማሲ ግንኙነት አለ። ከ55 ውስጥ ብዙሃኑ የአፍሪካ ሀገሮች ከእስራኤል ጋር የዲፕሎማሲ ግንኙነት አላቸው። ይሄ በባይላቴሪያል በኩል ያው በዲፕሎማሲው ደረጃ አብረን እንሰራለን፣ በኢኮኖሚው በሁሉም ዘርፍ። በአፍሪካ ህብረት በኩል የአፍሪካ ህብረት የመተዳደሪያ ደንቡ ህጉ ኮንሰንሱስ ወይም ደግሞ በስምምነት ነው ውሳኔ የሚተላለፈው። በዚህ ምክንያት እነዚህ ቀደም ብዬ የጠቀስኳቸው ጸረ እስራኤል አቋም ያላቸው ሀገሮች ሌላውን ብዙሃኑን አግተውታል። ምክንያቱም በድምፅ ብልጫ አይደለም ውሳኔ የሚወሰነው ከዚያ ውስጥ። ይሄ ነው ምክንያቱ። እኛ በመሰረቱ ይህን ሁኔታ ለመቀየር እየታገልን ነው፣ እየሰራን ነው። የምንሰራበት ስትራቴጂ አንደኛ በወዳጆቻችን በኩል እነዚህ 45 ሀገሮች ዲፕሎማሲ ባለን በኩል በዚያ በኩል እየሰራን ነው። በሁለተኛ ደረጃ አፍሪካን ከ5 እንከፍለዋለን። ምስራቅ አፍሪካ፣ ምዕራብ አፍሪካ፣ ደቡብ አፍሪካ፣ ሰሜን አፍሪካ እና መካከለኛው አፍሪካ። በእነዚህ በ5ቱም ክፍሎች ሁሉ ወዳጆች አሉ።
ስለዚህ እነዚህን ወዳጆቻችን በማስተባበር ብዙ ስራዎችን እየሰራን ነው። ምናልባት አሁን ያለው ሊቀመንበር ያው የጅቡቲ ስለሆነ ምናልባት ትንሽ ምክትሏም ደግሞ የአልጄሪያ ስለሆነች ሁለቱም ጸረ እስራኤል አቋም ስላላቸው በዚህ ሁኔታ ላይ ነው እንጂ ስራችን እየሰራን ነው። አፍሪቃና እስራኤል ተለያይቶ አውቅም። በታሪክም በኩል ሁለቱም ህዝቦች ደግሞ ስቃይንና መከራን ያሳለፉ ናቸው። የአፍሪቃ ህዝቦችም የእስራኤል ህዝብም በቀኝ ግዛት ተገዝተናል። ሁላችንም ነፃነታችንም ያገኘ ነው በዚህው እስራኤል በ48 ስታገኝ ሌሎች የአፍሪቃ ሀገሮችም የወጡት በ1950 እና በ1960 ውስጥ ነው እና የአፍሪቃ ህዝቦችም በአውሮፓውያን ቅኝ ግዛት የተገዙና ሀያላን መንግስታት የተለዋወጡበት ነው። እስራኤልም ደግሞ እንዲሁ ሀያላን መንግስታት የተቀያየሩባት፣ ህዝቧ የተሰደደባት፣ በዓለም የተበተነው ይሄ ሁሉ ስቃይ ያለፈ አንድ አይነት ችግር ያሳለፈ ህዝብ ነው የአፍሪቃ ህዝብ፣ የአፍሪቃ ህዝቦችና የእስራኤል ህዝብ። እንግዲህ በጣም ብዙ ስቃይን ያሳለፈ ህዝብ ነው ሁለቱም። የእስራኤል ህዝብ ወይም ደግሞ ጂዊሽ ፒፕል አይሁዳውያን በአውሮፓ ላይ የተደረገባቸው የዘር ልዩነትና የጀርመን ሂትለር መሪነት የተደረገው ጭፍጨፋ፣ በአፍሪቃም ሀገሮች ላይ የነበረው የባሪያ ሽያጭም ንግድም ሆነ ሌላም ቅኝ ግዛት ስቃይም ሁሉ በሁለቱ ሀገሮች መካከል በሁለቱ ህዝቦች በአፍሪቃ አህጉርና በእስራኤል ህብረተሰብ መካከል የማይረሳ ሁኔታ አለ። ይህ ሁኔታ አንድ ቀን አክራሪ መንግስቶች ወይም ጸረ እስራኤል አቋም ያላቸው አንድ ቀን እየተዳከሙ የእስራኤልም እውነተኛው ፍቅር በአፍሪካው ህብረትም ደግሞ ገኖ ይታያል ብዬ አምናለሁ። ቅድም አንድ የጠቀሱልኝ ነገር አለ አምባሳደር፣ አሁን ላይ በመሪነት በአፍሪካ ህብረት መሪነት ላይ ያሉት አንድ የጅቡቲ እንደዚሁም ደግሞ ከምክትላቸውም የአልጄሪያ ተወካይ ናቸው እና ሁለቱም ደግሞ እርስዎ እንዳሉኝ በጸረ እስራኤል አቋም ይታወቃሉ። ምናልባት እነዚህ የሁለት ሀገራት ተወካዮች በህብረቱ ውስጥ ትልቅ ሚናን መያዛቸው እስራኤል ከአፍሪካ ሀገራት ጋር ለምታደርገው ወዳጅነቷን ለማጠናከር የምታደርገው ጥረት ላይ እንቅፋት ሊሆን ይችላል ብለው ያምናሉ? ብዙም እንቅፋት አይሆንም። ሆኖም ግን በአፍሪካ አንድነት ድርጅት ላይ በህብረቱ የሄድክ እንደሆነ አሁን የዘር ልዩነት የተደረገባት ከዓለም አገሮች ውስጥ እስራኤል ብቻ ናት። ምክንያቱም ሌሎች አገሮች የታዛቢነት መብታቸው ሆነ ተሳትፏቸው በጣም ግልጽ ነው። የእኛን ተሳትፎ ግን ያግዱታል እና የዚህ ሁኔታዎችም አሉ። በአመታዊም ስብሰባ ላይ በእስራኤል ላይ ውሳኔ ለማሳለፍና በእስራኤል ላይ ወቀሴታ ለማድረግ ባለው በዚህ ጦርነትም ምክንያት ባለፈውም ደግሞ የሶማሌላንድን ለምን እውቅና ሰጡ በማለት ደግሞ አሁን በየካቲት ወር ላይ በነበረው ብዙ ንትርክ ነበረ። እርግጠኛ ያው ብዙ ዲፕሎማሲ ስራዎችን ስለምንሰራ ወዳጅ ሀገሮቻችን አብረው ያሉትን ስለሚተባበሩ ነው እንጂ ብዙ ሁኔታዎች አሉ። ሆኖም ግን ይህ ሁሉ ጥረት ቢሆን ከአፍሪካ ውስጥ እየሰፋን ከመሄድ የዲፕሎማሲ ግንኙነታችን ሊያቆሙት አልቻሉም። አሁን በቅርብ ጊዜ ዛምቢያ ላይ ኤምባሳደር ከፍተናል፣ አዲስ ኤምባሳደር ከፍተናል፣ በሌሎችም ሀገሮች። ስለዚህ እንትን አለው ቻላንጅድ ነው ነገሩ። ቢሆንም ግን ወዳጆች ሀገሮቻችን ጋር ባለው መግባባትና ትብብር መሰረት ብዙ ሊያሳልፏቸው በእስራኤል ላይ
ሊያሳልፏቸው የሚፈልጓቸውን ውሳኔዎች እንዲሁ በቀላሉ አላገኙም። እንደው ወደ አፍሪካ ጉዳይ ከገባን አይቀር እርሶም አሁን በተደጋጋሚ እያነሱት ያለ ጉዳይ አለ፣ የሶማሌላንድ ጉዳይ እና እርሱን እናንሳው። አይ ቲንክ ውስጥ ለውስጥ በእርግጥ ብዙ ስራዎች እንደተሰሩ ይታመናል። ነገር ግን ውጭ ላለን ተመልካች ግን ድንገተኛ ነበር እስራኤል ለሶማሌላንድ የሀገርነት እውቅና ሰጠች የሚለው ዜና ብዙዎቻችን እንደ ዱብዳ የሰማኑ ዜና ነው እና ሁለት ጥያቄዎችን ላንሳ አምባሳደር ከዚህ ጋር እያይዤ። እስራኤል ለምንድን ነው ለሶማሌላንድ የሀገርነት እውቅና እየሰጠችው? በርካታ የሚነሱ በቀጠና ያሉ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ጉዳዮች አሉና ከዚህ ከእስራኤል የሀገርነት እውቅና መስጠት ጀርባ ያለው እውነተኛና ትክክለኛ ምክንያት ምንድን ነው? እውነተኛው ሁኔታ እስራኤል አንደኛ ታሪካዊ ፍትህ ነው ያደረገችው ለሶማሌላንድ ህዝቦች። ምክንያቱም ሶማሌላንድ ህዝቦች አንደኛ ዌስተርን ኦሪየንትድ ናቸው። ሽብር ፈጠራንና አክራሪነትን የሚቃወም ህብረተሰብ ነው። ሌላው ነገር ደግሞ ለ35 ዓመት ያህል የራሳቸውን መንግስት በራሳቸው እያስተዳደሩ ይገኛሉ። ማለትም የራሳቸው የሆነ ዲሞክራሲያዊ ምርጫ ያካሄዱበት ፓርላሜንት አላቸው። የራሳቸው የሆነ ካራንሲ ወይም ደግሞ ገንዘብ አላቸው። ኢኮኖሚያቸውን ያሳካሉ። የራሳቸው የሆነ ፍትህ አላቸው። ፍትህ አሰራር አላቸው። የራሳቸውን መከላከያ ኃይል አላቸው። ዳር ደንበራቸውን ሉዓላዊነታቸውን ጠብቀው የሚኖሩና ያሉ አገሮች ናቸው። የራሳቸው የሆነ የዲፕሎማሲ ሂደት ሁሉ የሚያካሂዱ ናቸው። ስለዚህ አንድ ሀገር እውቅና ለማግኘት የሚያስፈልገውንን ክራይቴሪያ ወይም መመሪያ ያሟሉ ናቸው። ዓለም በትክክለኛው መንገድ አይሄድም። ስለዚህ ዓለም አላስታወስም፣ ሌሎች ሀገሮች አላስታወሱም፣ እውቅና አልሰጡም ተብሎ ይሄን ታሪካዊ ፍትህ ለሶማሌ ህዝብ ተዳፍኖበት ቆይቷል። ስለዚህ እስራኤል ግን በዩናይትድ ኔሽን ህግ መሰረት የሚያሟላ አገር ስለሆነ ህዝብም ስለሆነ ይሄንን ታሪካዊ ፍትህ ለሶማሌላንድ ሰጥታለች። ይሄ ነው ወቅቱ። ለምን ይሄ ሆነ? አሁን ሶማሌላንድ ክራይቴሪያዎቹን አሁን ያነሱልኝን ክራይቴሪያዎች ታሟላለች። ከዚህ ቀደምም ምናልባትም በሶማሌላንድ በኩል የዛሬ 2 እና 3 ዓመት አዲስ አበባ ውስጥ በተፈረመ ኤምኦዩ ኢትዮጵያ የሀገርነት እውቅና ልትሰጠንም ነው የሚል ነገር ሲነገር ነበርና ለምን ያኔ ኢትዮጵያ የሀገርነት እውቅና ልትሰጥ ነው ሲባል እስራኤል ልትሰጥ አልቻለችም? ለምን ይሄ ወቅት ተመረጠስ? እንግዲህ እስራኤል የራሷ የሆነ እንትን አላት፣ የሂደት ሁኔታ አለ። ምናልባት በዛን ጊዜ ሁኔታዎች አልተደራጁም ኑረዋል ማለት ነው። አልበሰለም ኑረዋል ማለት ነው። ሁኔታው ጊዜው በበሰለበት ጊዜ ነገሮች ሁሉ መሟላት የሚገባቸው ነገሮች ሁሉ በትክክለኛ ጊዜ በተሟሉ ጊዜ የራሷን ውሳኔ ወስዳለች። ስለሌላ ሀገር የሌላው ሀገር የራሱን ውሳኔና የራሱንን ካልኩሌሽን ያደርጋል እያንዳንዱ ሀገር። እስራኤል እንግዲህ ሁኔታዎች ከተመቻቹ በኋላና ሊሟሉ የሚገባቸው ነገሮች ሲሟሉ ማንንም ተጽዕኖ በመፍራት ወይም የማንንም ተጽዕኖ ይደርስብኛል በማለት ሊሆን የሚገባውን ፍትህ ነገር ከማድረግ እስራኤል ወደኋላ አትልም፣ አድርጋለች። በጣም ጥሩ። አሁን እርስዎ እንዳነሱልኝ እንግዲህ ክራይቴሪያውን ስላሟላች እስራኤል ይህንን እውቅና ለሶማሌላንድ እንደሰጠች ነግረውኛል። ሌሎች አሁን የምንሰማቸው የምናነባቸው ዓለም አቀፍ ድረገጾች ላይ የሚወጡ ትንታኔዎች ደግሞ እዚህ አካባቢ ያለውን የሀውቲ አማጺዎችን እንቅስቃሴ ለመግታት ምናልባትም እስራኤል ለሶማሌላንድ የሀገርነት እውቅና በመስጠት የጦር ቤዝ በማግኘት እዚህ አካባቢ ለእስራኤልም እንደዚሁም ለዓለም ስጋት የሆኑትን የሁቲ አማጺዎች
የአማጺዎችን እንቅስቃሴ ለመግታት በሚል ነው እንዲህ አይነት ውሳኔ ላይ የደረሰችው የሚል ነገር አለ። በእርግጥ እስራኤል የጦር ቤዝ እዛ ለማግኘት ተስማምታለች? እንደ ሁለቱን አያይዘው ይመልሱልኝ። የጦር ቤዝ ተስማማ የተነገረ ነገር የለም፣ የተገለጸ ነገር የለም። እኔ የምማውቀው ይሄን ነው። ነገር ግን አገሮች ሰላም ሲመሰርቱ እውቅና ሲያደርጉ ዲፕሎማሲ ግንኙነት አሁን ሶማሌላንድና እስራኤል ሙሉ ዲፕሎማቲክ ግንኙነት ነው ሁለቱም ሀገሮች ያወጁት። ስለዚህ በዚህ ስምምነት ላይ ብዙ ስራዎች ይሰራሉ። አንደኛ እስራኤልም ለሶማሌላንድ የኢኮኖሚም ሆነ የምጣኔ ሀብቱን እድገት የቴክኖሎጂውን የኢኖቬሽኑን ያላትን የሶማሌላንድን ኢኮኖሚም ሆነ ማንኛውንም ነገር ለማጠናከር እስራኤል ለመርዳት ዝግጁ ናት። እስራኤልም ደግሞ ሚችዋል ነው በዲፕሎማሲ ግንኙነት ላይ የጋራ ነው እንጂ ዋን ሳይድድ ወይም ደግሞ አንድ ገጽ ብቻ አይደለም። ስለዚህ እስራኤልም የምትፈልገውን ልታገኝ ትችላለች፣ ሶማሌም የምትፈልገውን ልታገኝ ትችላለች። ሆኖም ግን አሁን የጠቀስከው ተግባራዊ መሆኑን እኔም አላውቅም፣ የተነገረንም ነገር የለም። ይሄ ነው ያለው ሁኔታ። በጣም አመሰግናለሁ አምባሳደር። ይህ የቀይ ባህርን የዚህ ቀጠና ያለውን ጉዳይ አይ ቲንክ እየነካካ ነው ሄደን እና በዚህ ውስጥ የቀይ ባህርን ደህንነት የቀጠናውን ደህንነት እንደዚሁም የኢራንን ተጽዕኖ በተመለከተ በጥቂቱ አንዳንድ ሀሳቦችን ብናነሳ ደስ ይለኛል። እንደሚታወቀው ቀይ ባህር ለእስራኤልም ሆነ ለኢትዮጵያ የህልውናና የኢኮኖሚ ደም ስር ነው። አሁን ላይ ደግሞ በኢራን የሚደገፉ የሁቲ ታጣቂዎች በዚህ መስመር ላይ የሚያደርሱት ጥቃት የዓለምን የንግድ እያስተጓጎለው ይገኛል። ክቡር አምባሳደር፣ ቀይ ባህር በአሁኑ ወቅት የዓለም አቀፍ የጂኦፖለቲካዊ ፍልሚያ ሜዳ እንደሆነ ይታወቃል። በኢራን የሚደገፉ ኃይሎች የሚያደርሱት ጥቃትም የእስራኤልን ደህንነት ብቻ ሳይሆን የኢትዮጵያንም የገቢ እና ወጪ ንግድ አደጋ ላይ ጥሎታል። እስራኤል ይህንን የቀይ ባህር ላይ የደህንነት ስጋት ለመቀልበስ ከኢትዮጵያና ከሌሎች የቀጠናው ሀገራት ጋር በምን አይነት የደህንነትና የስለላ ትብብር ላይ እየሰራች ትገኛለች? እንግዲህ ሁለቱም በእስራኤል በቀይ ባህርን ወይም ደግሞ የአፍሪካን ቀንድ ስትራቴጂካሊ ለእስራኤል ሆነ ለአካባቢው ላሉት ሀገሮች እጅግ በጣም ደህንነቱ፣ ጸጥታው፣ ሰላሙ ለዓለምም ሕዝብ ለዓለም ኢኮኖሚም ለአፍሪካ ቀንድም ለመካከለኛው ምስራቅም ለእስራኤልም በጣም አስፈላጊ ነው። ምክንያቱም ከእስያ አካባቢ የሚመጡት የንግድ መርከቦች ሁሉ በሰላም ካላለፉ የዓለም ኢኮኖሚም ቢሆን የአውሮፓም ሆነ የአሜሪካም ይጎዳል፣ የእስራኤልም የአካባቢውም እንደዚህ። ስለዚህ የአካባቢው ሰላም ያስፈልገዋል። ለዚህ ሰላም ደግሞ ችግሩ ፈጣሪው ሽብር ፈጣሪዎችን የሚያስታጥቁ የሚያሰለጥኑ መሳሪያም ሆነ በገንዘብም ሆነ የሚረዱ የኢራን የሽብር ፈጣሪ መንግስት ነው። ይሄ ግልጽ ነው። ምክንያቱም አሁን ዛሬ እስራኤል የምታካሄደው ጦርነት ከአሜሪካ ጋር በመተባበር በኢራን ላይ የምታደርገው ወታደራዊ እርምጃ ምንም እንኳ ዓላማው ለእስራኤል የመጀመሪያዋ ዓላማ የራሷን ህልውና ለማስጠበቅና ኢራን የምታደርገውንን ጸረ እስራኤልና እስራኤልን ለማውደም የምታደርገው ጥረት ሁሉ እንዲዳከምና እንዲጠፋ ቢሆንም የኢራን መዳከምና የኢራን ኃይል መዳከም ለዓለም ህዝብም ለአፍሪካ ቀንድም ለመካከለኛው ምስራቅም ደህንነት፣ ሰላምና የኢኮኖሚ እድገትን ሊያመጣ ይችላል። ምክንያቱም እነዚህን መርከቦች እንዳያልፉ የሚያደርጉ እንደነ ሁቲ አማጽያን ሁቲ የየመን ያሉት ሌሎችም
ሽብር ፈጣሪ ድርጅቶች ከኢራን አስፈላጊውን እርዳታ በማግኘትና በመጠናከር ነው። ስለዚህ ይህንን የአካባቢውንን ሁኔታም ሰላም ሊያመጣ ይችላል፣ ኢኮኖሚውም ሊዳበር ይችላል። በዚህ ሁኔታ ላይ ነው ያለው። ምክንያቱም እስራኤልን ለማጥፋት 3 አብይ ነገሮች ነው ኢራን ያደረገችው። አንደኛው የሽብር ፈጣሪዎችን በዙሪያዋ በአካባቢዋ ማጠናከር ነው። እነ ሐማስን፣ እነ ሂዝባላን፣ እነ ሁቲምን፣ ሌሎችም ደግሞ በሶሪያና በኢራቅም ደግሞ ሚሊሺያዎችን እነዚህም በማስታጠቅ እስራኤልን በቅርብ እንዲወጉ ታደርጋለች። ለዚህም ተጨባጩ ጥቅምት 7 2023 ሐማስ ያደረገው ሂዝባላም የከፈተው ጦር ይሄ እስካሁንም ሂዝባላ የሚዋጋው የኢራንን ተልእኮ ለመፈጸም ነው። ይሄ አንዱ ሲሆን ፕሮክሲዎችን የራሳቸው ግን አጀንዳ የላቸውም። አምባሳደር ካነሱት አይቀር የኢራንን አጀንዳ ለማራመድ ነው፣ የእሷን አጀንዳ ለማስፈጸም ነው ብለውኛል። ግን ሐማስም ሄዝቦላም የራሳቸው አጀንዳ የላቸው። እንግዲህ ራሳቸው አጀንዳ ሊኖራቸው ይችላል። የአጀንዳ ግን ስትመለከተው ከኢራኑ ዋና አጀንዳ ንዑስ አንቀጽ ሆኖ የወጣ ነው። ዋናው የኢራን ዓላማ እስራኤልን ከመካከለኛው ምስራቅ ማጥፋት ነው። ስለዚህ ይህ አብዩ የአያቶሎ አገዛዝ በዚህ 47 ዓመት ውስጥ ሲያካሂዱት የቆየ ዓላማው ጉርብትና የለንም፣ ከኢራን ጋር መሬት አያጋፋንም፣ የኢኮኖሚ እንትንም ጠብም የለንም። ነገር ግን እነሱ የወሰዱት ርዕዮተ ዓለም አድርገው የወሰዱት እስራኤልን ከመካከለኛው ምስራቅ መፋቅ ነው። እስራኤልን ከመካከለኛው ምስራቅ ለማስወገድ ደግሞ በጎረቤት ያሉትን አገሮች ውስጥ ሽብር ፈጣሪ ድርጅቶችን ማስታጠቅ ነው። ሂዝባላን ለምሳሌ ልውሰድልህ። ሂዝባላ ጋር የሊባኖስ መንግስትና የእስራኤል መንግስት ዓለም አቀፍ የሆነ ወደብ ደንበር ያለንና ሪስፔክትድ የሆነ ደንበር ነው ያለን። የሊባኖስ መንግስት ጋር የሚያጋጭን ነገር የለም። እስራኤልም መሬት አልወሰደችም፣ ሊባኖስም አልወሰደችም። ግን ከሊባኖስ ውስጥ ሽብር ፈጣሪ ድርጅቶችን ኢራን በሩቅ አስታጠቀቻቸው። ያስታጠቀቻቸው እስራኤልን መምታት ነው። እስራኤልን የሰሜኑን ክፍል እስራኤል ማዳከም ነው። በደቡብ በኩል ይሄርን እንደሆነ ሐማስን እስራኤል በ2005 በራሷ ፈቃድ ጋዛን ራሳቸው በራሳቸው እንዲያስተዳድሩ ለራስ አገዛዙ ሰጠች። ሐማስ የተባለው አክራሪ ድርጅት ተነሳና እስራኤልን በትምህርት ቤት ሆነ ዩኒቨርሲቲ ሌሎችም በመገንባት ፈንታ ከኢራንም ሆነ ከሌሎች በሚያገኘው ገንዘብ ሰው ሰራሽ ዋሻን በመገንባት ሮኬትን በማምረት ከነ ኢራን ድጋፍን በማግኘት የእስራኤልን ከተሞች መደብደብ፣ እስራኤላውያንን አግቶ መውሰድ፣ ይሄን የመሰለ ተግባር ነው የሚያደርጉት። በሶሪያ በኩል ይሄድክ እንደሆን የሳዳም ሁሴን የአሳድ መንግስት በነበረበት ጊዜ ኢራኖች ከዚያ ውስጥ ከፍተኛ ሚና ይጫወቱ ነበረ። ከዚያ ውስጥ ቦታም ሚሊሻዎችን በማደራጀት በኩል የአሳድን መንግስት ተባባሪ ስለነበረ እስራኤልን በሰሜኑ በኩል በጎላን በኩል ማዳከም ነው። በኢራቅም በኩል ደግሞ እንደዚህው የሚሊሻዎችን ማስታጠቅ ነው። ስለዚህ ይሄ ተልኳቸው የኢራኑን ዋናውን ርዕዮተ ዓለም ፍጻሜ ላይ ለማድረስ ነው። ሁቲም የመን ያሉት ሁቲምን የወሰድክ እንደሆን ከ2000 ኪሎ ሜትር በላይ ርቀት ነው ያለ። ታዲያ የትኛውን መሬት ወሰድንባቸው? እነሱስ መቼ ጉርብትና የለን። ከዚህ አንስተው በሚሳኤል እስራኤልን የሚመቱበት ምክንያት ምንድን ነው? ይሄ ሁሉ ምንድን ነው? የኢራንን ተልእኮ ለመፈጸም ነው። ስለዚህ እስራኤል ለ2 ዓመት ተኩል ያህል ከዚያም በላይ እየሆነ ነው አሁን በ7 ግንባር
በ7 ግንባሮች ላይ ጦርነት እየተዋጋች ነው የምትገኘው። በደቡብ በሐማስ ጋር፣ በሂዝባላ፣ በሱሪያ፣ በኢራቅ እንዲሁም ከውስጥም ደግሞ አማጽያንን ያደራጃሉ እና ሁቲምን ጨምረህ የወሰድክ እንደሆን ይሄን ሁሉ አደረጉ። ይሄም አልበቃቸው ብሎ ደግሞ ኒውክለርን ሁለተኛው ስትራቴጂያቸው ደግሞ የኒውክለር ቦምብን ማምረትና እስራኤልን በአቶሚክ ቦምብ ማጥፋት ነው። በሶስተኛ ደረጃ ደግሞ ፕላስቲክ ሚሳኤሎችን በብዛት በማምረት ኒውክለሩን በሚሳኤል በመላክ ሊጠቀሙበት የሚችሉና ዛሬም ያ ሚሳኤል እየሄደ እስራኤላውያንን ይገላል፣ ንብረትም ቤትም ያወድማል። አሁን የምናየው ነው። በጥቅምት 2024 እንዲሁም ሚያዝያ 2024 ኢራን ከ500 ያላነሱ ሚሳኤሎችን ወደ እስራኤል ልካለች። የእስራኤል የአየር መከላከያ በመከላከሉ ምክንያት ሁሉም 500 ሊወድቅ አልቻለም። ያ ሁሉ ቢወድቅ ኖሮ እስራኤልን ዓላማቸው ግብ ለመምታት ነበር ያደረጉት እና ይሄ ሁኔታ ነው ያለው። ስለዚህ አሁን ያለው ተጨባጭ የጦርነቱ ሂደት ይሄን አስጊ ሁኔታ በሙሉ ለማውደም ነው። እዚህ ቀይ ባህር ላይ ያለውንም ስጋት ይቀርፋል ነው የሚሉኝ። አሁን እስራኤልና አሜሪካ የሚያደርጉት ሂደት ለእስራኤል ብቻ ሳይሆን ለዓለም ወይም ደግሞ ለመካከለኛው ምስራቅ ብቻ ሳይሆን የመካከለኛው ምስራቅ አገሮች በሚሳኤል እየተመቱ ነው። እስራኤል ብዙ ጊዜ ይህ ኢራን የምታዘጋጀው አደገኛ መሳሪያ ለእስራኤል ብቻ ሳይሆን ለዓለም አስጊ ነው ብላ እስራኤል ለዓለም ህብረተሰብ ስትናገር ቆይታለች። ስለዚህ እስራኤል የዓለምን ጦርነት ነው እየተዋጋች ያለችው ልንል እንችላለን? ይቻላል። ምክንያቱም የኢራን መዳከም የኢራን የመሳሪያዋ መጥፋት እያየን እኮ ነው። አሁን እኮ 12 ሀገሮችን የእሷ ሚሳኤል 12 ሀገሮችን መትተዋል። እነ ቆጵሮስ ሁሉም አውሮፓ ውስጥ እነ ቱርክም ሌሎችም ሀገሮች በአካባቢው ያሉት እነ ሳውዲ አረቢያ፣ እነ የተባበሩት ኤሚሬት፣ እነ ካታር፣ እነ ኩዌት እነዚህ ሁሉ የኢራንን ሚሳኤል እየተቀበሉ ነው። ልክ በእስራኤል ላይ እንደሚያደርገው ወደ እነሱም እየላኩ ነው። ከእስራኤል ላይ ይበረታል። ሆኖም ግን ምን ያህል አደገኛ መሆኑን ከዚህ ላይ መረዳት ይቻላል ማለት ነው። የኢራን መዳከምና የኢራን ያለው አሁን ያለው አመራር የኢራን ህዝብ አይደለም። ኢራን ህዝብና የእስራኤል ህዝብ እኮ ለረጅም ጊዜ እስከ 1979 እንደ ጎርጎሪያን አቆጣጠር በጣም የጠበቁ ወዳጆች ነው የነበሩ በፊተኛው የንጉሥ አገዛዝ በነበረበት ጊዜ። አሁን እኮ የኢራን ህዝብም እኮ ነፃ ለመውጣት ትግል የሚያደርግ ህዝብ ነው ያለው። ስለዚህ ጦርነቱ በኢራን ህዝብ ላይ ሳይሆን በኢራን ውስጥ ያለው ሽብር ፈጣሪ አገዛዝ ላይ ነው ያለው። ይህ አገዛዝ ደግሞ ከተወገደና መሳሪያዎች ከወደሙ ለሁሉም ሰላም ይመጣል ማለት ነው። ሰላም ካለ ደግሞ የኢኮኖሚ እድገት ይሆናል ማለት ነው። በጣም ጥሩ። አሁን ስለ ጦርነቱ ጉዳይ ዝርዝር ሀሳቦችን አነሱልኝ። ወደ በኋላ እንመለስበታለን። ያስኳቸው ጥያቄዎች አሉ በርከት ያሉ። ግን እንደው ከቀይ ባህር ጋር ካነሷቸው ጥያቄዎች አንዱ እዚህ መቼም የቀይ ባህሩን የደህንነት ስጋት ለመቅረፍ የቀጠናው አጋር ሀገራት ያስፈልጋሉ። በተለይም ኢትዮጵያ ካላት ስትራቴጂካዊ አቀማመጥ ከቆዳ ስፋትም ከብዙ ነገር አንጻር ተፈላጊ እንደሆነች ይታወቃል እና ከኢትዮጵያ ጋር አሁን የቀይ ባህርን ደህንነት ከማስጠበቅ ረገድ በደህንነትና በስለላ ጉዳዮች ላይ በጋራ የመስራት ነገሮች አሉ። እንግዲህ እስራኤል ከወዳጅ ሀገሮቿ ጋር ምንጊዜም ቢሆን በጋራ ትሰራለች። በሁሉም ዘርፍ ያላትን ልምድ ታሳትፋለች። ያላትንም ቴክኖሎጂ ደግሞ ታካፍላለች። ቴክኖሎጂውንም እውቀቱንም ታሳትፋለች። ስለዚህ በአሁኑ ደረጃ ከኢትዮጵያ ጋር ያለው ግንኙነት እጅግ በጣም በከፍተኛ ደረጃ ላይ ነው ያለው። የኢትዮጵያና የእስራኤል ወዳጅነት ደግሞ ልዩ የሆነ ዩኒክ የሆነ
የብዙ ሺህ ዘመናት ያቋረጠ ትልቅ በሁለቱ ህዝቦች መካከል በደም፣ በሃይማኖት፣ በባህል፣ በታሪክ በጣም የተሳሰረ ህዝብ ስለሆነ በአፍሪካ ቀንድ ውስጥ ሌሎችም ወዳጅ ሀገሮች አሉ። ግን የኢትዮጵያና የእስራኤል ወዳጅነት ልዩ ነው የሚያደርገው። ልዩም የሚያደርግበት ምክንያት የተለያዩ ምክንያቶች አሉ። እንደጠቀስኩት ከ180 ሺህ ያላነስን የኢትዮጵያ ቤተ እስራኤሎች እስራኤል ውስጥ እንገኛለን። እኛም በኢትዮጵያና በእስራኤል ያለውን ይህን ታሪካዊ ወዳጅነት ዛሬ ሕያው ድልድይ በመሆን የሁለቱን አገሮች ወዳጅነት በዘመናዊ መልክ እንዲጠናከር እያደረግን ነው። በንግዱም አንጻር፣ በኢኮኖሚውም አንጻር፣ በደህንነቱም አንጻር በሁሉም እያደረግን ነው። በዲፕሎማሲውም እኔ ራሴ ኢትዮጵያ ተወልጄ ያደግኩት ዛሬ አምባሳደር ሁኜ መጥቼ የሁለቱን ሀገሮች ግንኙነት በበለጠ እያጠናከርኩ እገኛለሁ። ሌሎችም ደግሞ በንግድ መጠው የሚያጠናክሩ አሉ። በተለያየ በትምህርት በምርምር የምናደርገው አለ። ስለዚህ በቀይ ባህርም ያለው ሁኔታ የኢትዮጵያ ደህንነትም አስፈላጊ ነው። የእስራኤልም ደህንነት የሁለቱ አገሮች የአንድ ሳንቲም ሁለት ገጽታዎች ናቸው። ለይተን አናየው ሁኔታውን እና ያለን ልምድ ሁሉ የመቀያየር ሂደት አለ። የተጠናከረ የመጣ ነው። ሌሎችም ሀገሮች በዚህ በመካከለኛው በዚህ በአፍሪካ ቀንድ ውስጥ ያሉ ወዳጅ ሀገሮችም ብዙዎች አይደሉም፣ ግን እንደነ ኬንያም ያሉ አሉ፣ ሶማሌላንድ እንደነዚህ ካሉት ጋር ትብብር አለ። ጥሩ። ውስጥ የጂኦፖለቲካውንና የአፍሪካ ቀንድን ጉዳይ በግርድፉ እንመልከት። አሁን ላይ እንግዲህ በአፍሪካ ቀንድ በተለይም በኢትዮጵያ፣ በግብፅ፣ በሶማሊያ መካከል ከፍተኛ ውጥረት አለ። በሌላ በኩል ደግሞ እስራኤል ከአንዳንድ የአረብ ሀገራት ጋር ያላትን ግንኙነት በዚህ በአብርሃም አኮርድ ስምምነትን ለማጠናከር እየሞከረች ነው። የኔ ጥያቄ አምባሳደር፣ እስራኤል በአፍሪካ ቀንድ ካላት የረጅም ጊዜ ስትራቴጂካዊ ፍላጎት አንጻር በአሁኑ ወቅት በኢትዮጵያ በግብፅና በሶማሊያ መካከል ያለውን የከረረ ፖለቲካዊ ውጥረት እንዴት ነው የምትመለከተው? እስራኤል ከአረብ ሀገራት ጋር ያላትን አዲስ የዲፕሎማሲ መቀራረብና ከኢትዮጵያ ጋር ያላትን ታሪካዊ ወዳጅነት ሳታጋጭ በዚህ ውስብስብ ቀጠና ውስጥ ሚዛኗን እንዴት ነው እየጠበቀች ያለችው? በዲፕሎማሲ ውስጥ ስትሄድ ሁሉም ተቃራኒ አይደለም። የሚቃረን ነገር የለውም። የሚቃረን ነገር የሌለው ሁኔታ ምንድን ነው? በተመሳሳይ ሁኔታ ደግሞ የኢትዮጵያም ሁኔታ ደግሞ እንደዚያ ሊታይ ይችላል። ኢትዮጵያም ከእስራኤል ጋር ግንኙነቷ የጠበቀ ነው። በተመሳሳይ ሁኔታም ደግሞ ከጎረቤት ሀገሮቿ ጋር ከእስራኤል ጋር ወዳጅ ያልሆኑት ከኢትዮጵያ ጋር ወዳጅ የሆኑ የአረብ ሀገራትም ሆነ አሉ። ብዙ ሀገሮች እንደነ ሶማሊያ እንደነ ጅቡቲ ለምሳሌ ያህል ነው። እና ይሄ ሁኔታ አለ። ግን ኢትዮጵያም ሚዛኗን ጠብቃ ነው የምትሄደው። እኛም ደግሞ እስራኤልም ደግሞ ሚዛኗን ጠብቃ ነው የምትሄደው። የሁለቱ ሀገሮች ወዳጅነት በእስራኤልና በኢትዮጵያ ያለው ወዳጅነት ድርድር ውስጥ የሚገባ አይደለም። ሁለቱም ሀገሮች እጅግ በጣም ቀደም ብዬ እንደጠቀስኩ ከሌሎች ሀገሮች ግንኙነት የተለየ በብዙ መንገድ የተሳሰርነን የእስራኤልና የኢትዮጵያ። ስለዚህ በኢትዮጵያና በእስራኤል ያለው ግንኙነት አፍንጫን ቢመቱት ዓይን ያለቅሳል ነው እና ሁለቱ እጅግ በጣም በዓለም አቀፍም ጉባኤ ላይ ሁለቱ አገሮች ተናበው ተማክረው በዲፕሎማሲው በተባበሩት መንግስታትም ሆነ በሌሎች ዓለም አቀፍ ጉባኤ ላይ እስራኤል ኢትዮጵያን ትደግፋለች፣ ኢትዮጵያ ደግሞ እስራኤልን ትደግፋለች። በሌላም በኩል ብዙ በአቅም ግንባታውም ሆነ በቴክኖሎጂውም በኩል ያለው መቀራረብ እጅግ በጣም ስር የሰደደ ነው። ስለዚህ የአብርሃም አኮርድንም ደግሞ በማስፋፋት ይኸው ሶማሌላንድ የአብርሃም አኮርድ አካል፣ ሌሎችም ደግሞ እንደ አረብ ኤሜሬት የተባበሩት የአረብ ኤሜሬት
እነሱም የአብርሃም አኮርድ ናቸው። እነ ሞሮኮ የአብርሃም አኮርድ ናቸው። ሌሎችም ደግሞ እንደነ ሳዑዲ እንደዚህ የመሳሰሉት ደግሞ ይገባሉ ብለን ተስፋ እናደርጋለን ምናልባት በሂደት ላይ እና ይህ ግንኙነት ከኢትዮጵያ ጋር ያለውን ምንም ችግር አይፈጥርም። ስለዚህ ሁለቱንም አመዛዝኖ የሚሄድ ነገር ነው። ኢትዮጵያም ደግሞ እኮ እንደዚህ ነው። ኢትዮጵያም ከሌሎች እስራኤል ጋር ወዳጅ ካልሆኑ ሀገሮች ጋር ወዳጅነት አላት። አመዛዝና ነው የምትሄደው እና ተቃራኒነት የለውም ለማለት ብዬ ነው። ጥሩ አምባሳደር፣ በጣም ነው የማመሰግነው። የኤርትራን ያልተገመቱ ሚናዎች፣ የኢትዮጵያን የባህር በር ፍላጎት መሻት ወደሚመለከተው ጥያቄ እንግባ። ከዚህ ቀደም እርስዎ ሲናገሩ የሰማው ይመስለኛል የኢትዮጵያን የባህር በር ጥያቄ እንደሚደግፉ፣ ነገር ግን ሰላማዊ በሆነ መንገድ እንደሆነ በተደጋጋሚ አስረግጠው ሲናገሩ አያለውኝና ሰማለውኝ። ከዚህ ጋር የተያዙ ጥያቄዎችን ላንሳ። የኤርትራ መንግስት፣ አሁን ያለው የኤርትራ መንግስት ማለት ነው፣ ኢትዮጵያን ለማዳከም በውስጥ ያሉ አማጺዎችን እንደሚደግፍ በስፋት ይነገራል። በሌላ በኩል ደግሞ ቀይ ባህርን ተሻግረው እስራኤልን ለሚያጠቁና በኢራን ለሚደገፉት የየመን የሀውቲ አማጺዎች ደግሞ የተዘዋዋሪ ድጋፍ በመስጠት ወይም ምቹ የሎጂስቲክ ቀጠና በመሆን ትጠረጠራለች። እንደው ምናልባት ካልተሳሳትኩ በቅርቡ አንድ ሀሬትስ የተባለ የእስራኤል ጋዜጣ መሰለኝ ኤርትራ ለዚህ ለሀውቲ አማጺያን እንደ ትሆናለች ቤዝ ቦታ በመስጠት እንዲሰለጥን ራሱ እንዲያደራጅ እድል እየፈጠረችለት ነው የሚል ዘገባ ወጥቶ ነበርና ከዚህ አንጻር አምባሳደር የኤርትራ መንግስት በአንድ በኩል የተዳከመች ኢትዮጵያን ለማየት በውስጣችን ያሉ አማጺያን ደግፋል፣ በሌላ በኩል ለእስራኤል የህልውና ስጋት ለሆኑት ለየመን ኃይሎች ደግሞ የሁቲ ኃይሎች ምቹ ቀጠና ሆኖ እያገለገለ ነው የሚሉ ጠንካራ ሙግቶች አሉ። ይህ አካሄድ ኤርትራን ለኢትዮጵያም ሆነ ለእስራኤል የጋራ የደህንነት ስጋት ናት ብለን እንድናያት እንድንመለከታት ሊያደርግ ይችላል? አሁን አንተ የምትለው መረጃው የለኝም። ጥርጣሬ ምናምን ያልከው እኔ ከሁቲ ጋር ተያይዞ የሻዕቢያ ከሁቲ ጋር ተያይዞ ሁቲም የኢራን ተላላኪዎች በመሆን በእስራኤል ላይ ጥቃት አድርሰዋል። እስራኤልም ምንጊዜም ቢሆን ካሉት ፕሮክሲስ ወይም ሽብር ፈጣሪ ተላላኪዎች አንዱ አድርገው ነው የሚወሰደው። ስለዚህ እስራኤልም አጠፋውን መልሳለች ባደረጉት ሁኔታ። ለወደፊቱም ካላረፉ እስራኤል ከመከላከል ወደ ኋላ አትልም። አሁን በቀይ ባህር ወይም ደግሞ የቀይ ባህርን በተመለከተ ስንመለከተው የእስራኤል ፖሊሲ ቀደምም እንዳልከው እኔ በተለያዩ መንገዶች ገልጫለሁ። ያ የኔ የግሌ ሳይሆን የእስራኤል መንግስት ፖሊሲና አመራር መመሪያ ነው የሚገልጸው። ኢትዮጵያ የ130 ሚሊዮን ህዝብ ባለቤት ናት። 130 ሚሊዮን ህዝብ ያላት ሀገር ናት። ይህች ሀገር የባህር በር ለማግኘት ለኢኮኖሚዋም ለሉዓላዊነቷም የምታደርገውንን ጥረት በዲፕሎማሲም ሆነ በሰላማዊ መልክ የምታደርገውንን ጥረት የእስራኤል መንግስት ወይም እስራኤል ሙሉ በሙሉ ትደግፋለች። ይሄን ያለው ሁኔታ በዚህ ሂደት ላይ እንግዲህ እስራኤል ከኢትዮጵያ ጎን ናት። በር እንዲኖራት በዚህ ሁኔታ ያለ ነው። ሌላው እንግዲህ እንደ አስፈላጊነቱና በሁለቱ ሀገሮች መካከል እንዳለው ወይም በኢትዮጵያ በኩል እንደሚቀርበው ጥያቄ ወይም በእስራኤል በኩል እንደሚቀርበው ጥያቄ የሚሄድ ነገር ነው እና ባህር በሩን በማግኘት በኩል ምንም የሚያጠራጥር ነገር የለውም። እስራኤል ታምንበታለች፣ የኢትዮጵያን አቋም ትደግፋለች። እንደው ግን አሁን ኢትዮጵያ የባህር በር በተደጋጋሚ ጥያቄዎችን በተለይ አጉልታ መናገር የጀመረችው ያለፉት 2 እና 3 ዓመታትን ነው። በነዛ ጊዜ ውስጥ በስፋት የሚነገረው በኢትዮጵያ መንግስት ፖለቲከኞች፣ ባለስልጣናት በኩል
አሰብን የተመለከተ ጉዳይ ነው የሚነሳው። አሰብ እንደሚመለስ የተሳሳተ ታሪክ እንደሚታረም ሲነገር እንሰማለን። ይሄ ደግሞ በሰጥቶ መቀበል መርህ እንደሆነ ነው ብዙዎች የሚስማሙበት። የኢትዮጵያ መንግስትም ይህንን አቋሙን በተደጋጋሚ ይናገራል። ነገር ግን የኤርትራ መንግስት ካለው ባህሪና ለድርድር ካለው ተቃራኒ የሆነ ፍላጎት አንጻር የኤርትራን መንግስት ጋር ተደራድሮ ኢትዮጵያ የባህር በር ባለቤት ልትሆን አትችልም፣ ስለዚህ ኃይል መጠቀም አለባት የሚል ጉዳይ ይነሳል። ምናልባት ኢትዮጵያ ኃይልን ተጠቅማ የባህር በር ባለቤት ብትሆንስ እስራኤል ትደግፋለች? ይሄ ሁኔታ ወቅታዊ አይደለም። አሁን ወቅታዊ ያላልኩበት ምንድን ነው፣ በሁለቱ ሀገሮች ግንኙነት ላይ አጀንዳ ሆኖ አልቀረበም። በሁለቱ ሀገሮች ላይ አጀንዳ ሆኖ ያለው አሁን ኢትዮጵያ የምታካሄደው የዲፕሎማሲና በሰላም መንገድ የባህር በር የማግኘትን ሁኔታ ነው። ግን በባህር በር ሰበብ ልትወረኝ ነው ይላሉ ደግሞ በዚህ ሁኔታ ላይ ፖለቲከኞች። ይሄን ሁኔታ እንግዲህ ጉዳዩ ሲሆን ያን ጊዜ ብንነጋገረው የተሻለ መሰለኝ። ምክንያቱም አሁን ያለው ሁኔታ የእስራኤል መንግስት አቋም በመካከለኛው ምስራቅ በዚህ በአፍሪካ ቀንድ ውስጥ ሰላም እንዲሰፍ ብልጽግናና እድገት በአገሮች መካከል እንዲሆን ነው የሚፈለገው። ስለዚህ አሁን ኢትዮጵያ ደግሞ ጥረት የምታደርገው በማድረግ ላይ ያለችው በዲፕሎማሲያዊና በሰላማዊ መልክ የባህር በር ለማግኘት ነው። ይህንን ሁኔታ ይህን ጥረት እስራኤል ሙሉ በሙሉ ትደግፋለች። ይሄ ነው ያለው። ለወደፊቱ እንዲህ ቢሆንሳ የሚለውን ሁኔታ ጊዜው ሲፈጸም ሲሆን ቅርብ ነው ቦታችን፣ እንገናኝና እንወያያለን። በጣም ጥሩ አምባሳደር፣ የቀይ ባህር የአፍሪካ ቀንድ ጉዳዮችን የተመለከቱ ጥያቄዎቼ እነዚህ ናቸው። አሁናዊ ወደ ሆነው የመካከለኛው ምስራቅ ጉዳይ እንነሳ። እርሶም አሁን በተደጋጋሚ ሲናገሩት የነበረውን የኢራን ፍላጎት አለ፣ እንደዚሁም ኢትዮጵያና እስራኤል ሁለቱ ህዝቦች ያላቸውን የሺህ ዘመናት ትስስርም በተደጋጋሚ እየገለጹልኝ ነበርና አሁን ያለውን ጦርነትም ከሱ ጋር አስተሳስሬ ማነሳሉት ጥያቄ ይኖረኛል። እንደው ግን ከዛ አስቀድሜ ቅድምም የጠቀሱልኝ ምክንያት አለ፣ አሁን ግን ሰፋ አድርገው እንዲመልሱልኝ እፈልጋለሁ። እስራኤል ለምንድን ነው ከኢራን ጋር እየተዋጋች ያለችው? በእርግጥ ኢራን የእስራኤል የደህንነት ስጋት ናት ወይ? አዎ፣ ኢራን ለእስራኤል ህልውና አስጊ። ኢራን ስል አገዛዙን ነው። አዎ፣ አገዛዙን ነው። ይህ አገዛዝ በዚህ 47 ዓመት ውስጥ ስልጣን ከያዘ ጀምሮ በኢራን ውስጥ ርዕዮተ ዓለም አድርጎ የወሰደው የእስራኤልን ህልውና ማጥፋት ነው። ይሄን ለማድረግ ደግሞ የወሰዳቸው እርምጃዎች መናገር ብቻ አይደለም። አንደኛ በግልጽ ይናገራሉ። ይሄን እናደርጋለን ብለው በሚስጥር አይደለም፣ በግልጽ ይናገራሉ። በዓለም አቀፍ ጉባኤም ይናገራሉ፣ በሁሉም ይናገራሉ። ስለዚህ እስራኤል በዚህ 47 ዓመት ውስጥ የወሰደችው ሂደት በዲፕሎማሲ መልክና በዓለም አቀፍ ማህበረሰብ በኩል አሸማጋይነት ይሄ የኢራን ሽብር ፈጣሪ መንግስት እስራኤልን ለማጥፋት ያሰበውን ወይም ያቀደውን ርዕዮተ ዓለሙን እንዲተውና በሰላምም ከተቻለ እንዲኖር ነው እስራኤል ጥረት ያደረገችው። በአውሮፓም በአሜሪካም በኩል በተባበሩት መንግስታትም በኩል ውሳኔ ተላልፏል። የኢኮኖሚ ቀባም ተደርጎባታል ለብዙ ጊዜ በኢራን ላይ። ነገር ግን ኢራን አሻፈረኝ በማለት ከዓላማዋ ወደኋላ አላለችም። ቀደም ብዬ እንደጠቀስኩት በተግባር የፈጸመቻቸው እነዚህ ፕሮክሲዎችን ማዘጋጅና በእስራኤል ዙሪያ እስራኤልን ቀለበት ውስጥ አስገብቶ ማዳከም ነው። ሁለተኛው ሚሳኤሎችን ማምረት ነው። የኒውክለር ቦምብ ለመስራት አቶሚክ ቦምብ ለመስራት በአፋጣኝ ሁኔታ ነው የሄዱትኝ። እስራኤል በሰላም ለመፍታት ስትፈልግ፣ እነሱ ግን በዚህ መንገድ ነው የሄዱት። ስለዚህ ከዚያም አልፎ ደግሞ በሚሳኤል ቀጥታ በ2024 እስራኤልን ደበደበች። አሁን በእስራኤል በኩል
የተወሰደው እርምጃ ዛሬውኑ እርምጃ ካልወሰድንና ለህልውናችን የሚያሰጋውን መሳሪያዎች ካላጠፋነ ነገ ማልዳ መቀደም ሊመጣ ይችላል። አንድ ታሪካዊ ሂደት ላስታውስ ፈልጋለሁ። በ80ዎች ውስጥ ሳዳም ሁሴን የሚባል ኢራቅ ላይ የኒውክለር ፋብሪካ ወይም አቶሚክ ቦምብ ለመስራት አቋቁሞ እሱም ደግሞ አልሸሸገም፣ እስራኤልን ለማጥፋት ነው ብሎ ተነሳ። እስራኤል ሂዳ ያንን ባታወድመው ኖሮ ሐሳቡ ይሳካለት ነበር ማለት ነው። ይሄን ያልኩበት ምክንያት ምንድን ነው? በወቅቱ እስራኤል ለምን ይሄ ሰው ሀገር ሂዳ መታች ብለው ተቃውሞ ያቀረቡ አገሮች ነበሩ፣ በተለይ አውሮፓውያኖችም። በኋላ ግን በጋልፍ ዎር ጊዜ ግን በአሜሪካ መሪነት ይሄ የተባበሩት ዘመቻ በተደረገ ጊዜ እስራኤልን ያመሰገኑት። ምክንያቱም እስራኤል ባትመታው ኑሮ ያን ጊዜ ያንን ሁኔታ ማድረግ አይቻልም ነበረ። ስለዚህ እስራኤልን ነው ማጠፋ ብሎ እየፎከረ በቃል ብቻ ሳይሆን በተግባር የሚሄድ ከሆነ እስራኤል እስክትቀደም ዝም ብላ አታይም። አሁን መምታት ያስፈለገበት ምክንያት አንበሳው ተነሳ በሚል ዘመቻ ሰኔ 2025 ላይ የወሰደችው እርምጃ ኢራን የኒውክለር ቦምብ ለመስራት 60% ላይ እንደደረሰች የቀራት 30% መሆኑን፣ ምክንያቱም 90% ከሞላች አቶሚክ ቦምብ መስራት ይቻላል። ይሄም ሪፖርት ይሄም መግለጫ የዓለም አቀፍ የአቶሚክ ቦምብ ኢነርጂ ያወጣው ሪፖርት ላይ ነው። የእስራኤልም የመረጃ ክፍል ቢኖረውም ይሄ ሁኔታ ግልጽ ሆኖ የወጣ ነው። ስለዚህ ያን 30% ማድረጉ በተወሰኑ ሳምንታትም ወራት ሊሆን ይችላል እና የመቀደም ሁኔታ ሳይመጣ በ2025 ሰኔ ላይ የ12 ቀን ወታደራዊ ዘመቻ አድርጋ አስጊውነን ወደኋላ ግን ጨርሳ አላጠፋችውም። ምክንያቱም በዓለም አቶሚክ ኤጀንሲ በኩልም ሲወጣ ነበር። አዎ፣ ምክንያቱም እስራኤል ስለመታች፣ ሳይንቲስቶችንም ስለገደለች፣ መሳሪያውን ፋብሪካው ስለወደመ ወደ ሌላ ቦታ ወስደው ያኔ እንደራደር ብለው ነበር በአሜሪካ በኩል ሽምግልና እንትን ያሉት። አሜሪካም አቁሙ አለ ጦሩን፣ የእስራኤልን ጦር እንደራደር ብለዋል። እኛ እንደራደራለን አሉ። ይደራደሩ። ግን ኢራኖች ትክክለኛውን ድርድር አይደለም የያዙት። ለወደፊቱ የእስራኤል ቦምብ እንዳያገኘው ሰው ሰራሽ ዋሻ አንደርግራውንድ ቆፍረው በመስራት የኒውክለር ቦምቡን ለመስራት ማፋጠን ጀመሩ። ሚሳኤሎችን ደግሞ ይሄ ባሊስቲክ ሚሳኤሎችን ደግሞ በ10 እጥፍ ማምረት አመጡ። በውጭ ከአሜሪካ ጋር እንደራደራለን ይላሉ፣ በውስጥ ግን ይሄ ይሰራሉ። ይሄ መረጃው ስላለ አሜሪካንም ደግሞ እንደተታለሉ እንደተዋሹ ስላወቁ አሜሪካንም ደግሞ ልክ እንደ እስራኤል የኢራን በዚህ ከባድ መሳሪያ አጥፊ መሳሪያ መታጠቅ ለእስራኤል ብቻ ሳይሆን ለዓለምም አስጊ መሆኑን ስላወቁ እነሆ እስራኤልን በመተባበር በአሁኑ ደረጃ ይህን መሳሪያ ፈጽሞ ማጥፋት አስፈላጊ ነው ብለው ቆርጠው ተነስተው ጦርነቱ በመካሄድ ላይ ይገኛል። እንደው ያን ጥያቄ በተቃራኒው ላድርገውና አሁን በእነሱ ወገን ደግሞ የሚነሳው እስራኤል ለእኛም የደህንነት ስጋት ናት የሚል ጉዳይ ሲያነሱ እንሰማለንና በእርግጥ እስራኤል ለኢራንስ የደህንነት ስጋት ናት ወይ? አሁንም ስለ ህዝቡ ሳይሆን ስለ መንግስታቶቹ ነው የማወራው። እስራኤል ለኢራን አስጊ አይደለችም። ምክንያቱም ጠብጫሯ እስራኤል አይደለችም። ግን ብዙ ጊዜ ጦርነት ደግሞ ቀድመው የሚጀመረው የሚባለው እርሶም እንዳረጋገጡልኝም በእስራኤል በኩል ነው። ምክንያቱም ጠላት ሊያጠፋ ሲዘጋጅ ቀድመህ መጀመሪያ
መጽሐፍ ቅዱስም ላይ እንደተጻፈው መጀመሪያ በእርቅ ጠይቀው ይላል። በዚያ መሰረት እስራኤል 40 ዓመት በላይ በእርቅ ስትጠይቅ ቆይታለች። በተባበሩት መንግስታትም ቀደም ብዬ እንደጠቀስኩት በአውሮፓ ህብረትም በዓለምም ሁሉ ኢራን እኔን ለማጥፋት ኒውክለር እየሰራች ነው በማለት በተባበሩት መንግስታት ጠቅላይ ሚኒስትራችን ሲናገሩ ነው የነበረ። ይሄ የአደባባይ ምስጢር ሆኖ የቆየ ነው። እስራኤል ይሄን ነገር ፍቱልን፣ ዓለም ይረዳልኝ እያለች አቤቱታ ስታቀርብ ነው የኖረችው። ነገር ግን ኢራን ይሄንን ሁኔታ አልተቀበለም። የኢራን አመራር ስላልተቀበለ አገዛዙ ስራውን በማፋጠን ላይ ስለሆነ እስራኤል መቼም እንግዲህ እስከሚያጠፋት ቁጭ ማለት የለባትም። የመቅደም ጉዳይ ስለሆነ መቅደም ያስፈልጋል። ካልተቀደመ እስራኤል ካጠፋችን ከዚያ በኋላ እንዴት ሆኖ ነው መቅደም የሚቻለው? እና ስለዚህ እስራኤል ሆነ ብላ ለማንም ሀገር አስጊ አይደለችም። በታሪክም ውስጥ ስትመለከተው ወደኋላ ተመልሰን ከተቋቋመች በአዲስ መልክ ከታሪካዋ ቦታ ላይ በ1948 ከተቋቋመች በኋላ እንደ መንግስት በ1949 ሊያወድሟት የመጡ የአረብ ሀገሮች ናቸው በግብፅ መሪነት። በ1967 በስድስቱ ቀኑ ጦርነት 7 የአረብ ሀገራት በግብፅና በዮርዳኖስ በነ ሶሪያ መሪነት ይሄ ነበረ። አሁንም በ6 ቀን ጦርነት ውስጥ እስራኤል አጠቃች። እንግዲህ እነሱ ነበረ ሊያጠፉ የመጡት አድብተው። ጥቅምት በዮም ኪፑር ጦርነት በ1973 እስራኤል ተዘልላ የተቀደሰ ቀን ስለነበረ ሁሉም በጸሎት ቤት እያሉ በድንገት መጠው ያፈኑ እነሱ ናቸው። በዚህ ሁሉ እስራኤል አይደለችም ጠብጫሪዋ፣ እስራኤል አይደለችም ጀማሪዎች፣ እነሱ ናቸው። እስራኤል መከላከል ነው ያደረገችው። ጥቅምት 7 ቀን 2023 ላይ በተደረገው እስራኤላውያን ከተኙት ከነቢጃማቸው ታረዱ፣ ተቃጠሉ። የተረፉትንም ደግሞ አግተው ወደ ጋዛ ሰው ሰራሽ ዋሻ ወሰዷቸው። አሁን ማን ነው ከዚህ ላይ ጠብጫሪው? ማን ነው ጀማሪው? እነዚህ ሐማስ ኢራን ያስታጠቀቻቸው ፕሮክሲዎች ናቸው ወይም ደግሞ ተላላኪዎች ናቸው። ሐማስ 7 ቀን ከፍቶ 8 ቀን ደግሞ ሂዝባላ ሐማስን በመርዳት በሰሜኑ እስራኤል ደግሞ ከፈተ። ከዚያ በኋላ ሁቲም ተደረቡ። ከዚያ በኋላ ደግሞ ጥቅምት 2024 ላይ የኢራን ቀጥታ ከኢራን ሚሳኤል በእስራኤል ላይ ዘነበ። እንደገና ማይዚያ 2024 ላይ ደግሞ እንደገና ሚሳኤል አዘነቡ። ማን ነው ጀማሪው? ኢራንነት 2000 ኪሎ ሜትር አቋርጣ እስራኤልን ለመምታት የድንበር ግፊት የለንም ነው። ይሄን ሁሉ የጀመሩት እነማን ናቸው? አው ሰኔ አንበሳው ተነሳ በሚል ዘመቻ ሰኔ 2025 ላይ የተደረገው አሁንም እስራኤል ወደ ኢራን አውሮፕላኗን በመስደድ አውድማለች። ያወደመችውና ያነጣጠረችው ያን የሚፈሩትን ለእስራኤል ደህንነት ህልውና የሚያሰጉትን መሳሪያዎች ነው ያነጣጠረች። ኢራናውያንን ሲቪሊያን ወይም ደግሞ ንጹህ ዜጋዎች ላይ አይደለም ያነጣጠረችው። እስካሁንም ድረስ እስራኤል የምታነው አሁንም ደግሞ በ2000 ግን ትምህርት ቤት ላይ እኮ ጥቃት ተፈጽሟል በአሁን የሚሉ መረጃዎች እየወጡ ነው። አሜሪካም እንዲጣራም እኮ እገዛ አደርጋለሁ ብላለች። ይህ እንዴት ነው የሚታየው? ይሄ ሁኔታ እስራኤል የእሱ አየር በዚህ አካባቢ እንዳልነበረ እስራኤል ይሄንን ኃላፊነት አልወሰደችም። ጉዳዩ ከምን እንደሆነ እንዲጣራ ተብሎ እየተጣራ ነው ያለ እንጂ እስራኤል አደረገችው ማለት አይቻልም።
ስለዚህ ወይ እስራኤል ወይ አሜሪካ ነው አይደል ጥቃት ሊፈጽሙ የሚችሉት ወደዛ አካባቢ። አይዶን ነው ምናልባት የኢራንም ለእስራኤል ወይም ለአሜሪካ የተላከውም ደግሞ እዚያ ላይ ወድቆ ሊሆን ይችላል፣ አይታወቅም። ስለዚህ ይሄ ሁኔታ አሁን አሜሪካም ኃላፊነቱን አልወሰደችም፣ እስራኤልም ኃላፊነቱን አልወሰደችው። ነገሩ በገለልተኛ ክፍል ይጣራ ተብሎ እየተጣራ ነው ያለ። ይሄ ነው ያለው እንጂ እስራኤል አታነጣጥርም። በጋዛም ላይ በሊባኖስም ላይ በሐማስን ለማጥፋት ሂዝባላን ለማጥፋት በምታደርገው ጦርነትም ላይ ሁሉ በኢራንም አሁን በምታደርገው ወረቀት በማውጣት እዚህ አካባቢ ኢላማ ላደርግ ስለሆነ መሳሪያ ስላለ ላጠፋው ስለሆነ ራቁ በሚል መጀመሪያ ፓምፕሌት ይረጫል። አስቀድሞ ለህዝቡ ማስጠንቀቂያ እየተሰጠ ነው እና ይሄ ሁኔታ ማንም የመከላከያ ኃይል በየትኛውም ጦርነት ጠላቱን እያስጠነቀቀ የሚዋጋ ጠላቱን እየመገበ የሚዋጋ መከላከያ ኃይል የለም። እስራኤል ግን ህዝቡ እንዳይጎዳ ምግብ፣ መድኃኒት፣ ውሃ፣ ነዳጅ ለጋዛ እያስገባች እንደዚሁም አስቀድማ እያስጠነቀቀች ነው። ወደ ኢራኑ እንመለስና እንዲሁ ለምሳሌ ለመጥቀስ ያህል ነው። ኢራን ግን በተቃራኒው የምታነጣጥረው በሲቪሊያን ላይ ነው፣ በንጹህ ዜጎች ላይ ነው። የሚሞቱት የእስራኤል ዜጎች ወታደር አይደሉም። የሚፈርሰው ቤት የወታደር ወይም የመንግስት ተቋም አይደለም። እነሱ የሚያነጣጥሩት ትምህርት ቤቶችን፣ ሆስፒታሎችን፣ የግል መኖሪያ የህዝብ መኖሪያ ቦታዎችን ይሄን ነው የሚያደርጉት። በእስራኤል ግን የምታነጣጥረው በሰኔውም በ12ቱ ቀን ጦርነት በአሁኑም ደግሞ አንበሳው አገሳ በሚለው ዘመቻም ላይ ደግሞ አሁን የምታነጣጥረው የፖለቲካም ሆነ የወታደራዊ መሪዎችን፣ የመንግስቱን መዋቅር፣ የወታደራዊንም መዋቅር፣ የኒውክለሩን ፋብሪካ፣ የሚሳኤሉን ፋብሪካ ከነዚህ ላይ ነው የምታተኩረው እስራኤል። የሰብአዊ መብት ድርጅቶች ያወጧቸው ሪፖርቶች አሉ። አይ ቲንክ ዛሬ እኔና እርሶ እዚህ ውይይት ስናደርግ 18ኛ ቀኑን ይዟል እና ዘመቻው ይህን ተከትሎ እንግዲህ ዓለም አቀፍ ተቋማት በተለይ የሰብአዊ መብት ድርጅቶችና የጤና ድርጅቶች ግን የተገደሉ ሰዎች ቁጥር በኢራን በኩል ማለት ነው ከ1000 እንደሚልቁ የሚያወጧቸው መግለጫዎች አሉ። ምናልባት ይሄ እርሶ ካሉኝ ጋር የሚጣረስ ሊሆን አይችልም አምባሳደር? ወል አልኩኝ እኔ የምለው እኮ የእስራኤል መከላከያ ኃይል የሚያነጣጥረው በወታደራዊው መዋቅር ላይ ነው። ምናልባት የወታደር ማዕከል በሚመታበት ጊዜ እዚያ ውስጥ ወታደሮች ሊኖሩ ይችላሉ። በዚያ ውስጥ ሌሎችም ሳይንቲስቶችም ሁሉ ተገለዋል። የኢራንም አመራሮች ሁሉ በመጀመሪያው ጊዜ ተገለዋል። ይሄን እስራኤልም አልካደችም። ምክንያቱም የምታነጣጥረው በዚህ ሁኔታ ላይ ነው። ሐማስም ቢሆን በሂዝባላም ቢሆን የምታነጣጥረው በሽብር ፈጣሪዎች ላይ ነው፣ በታጣቂዎች ላይ ነው። ይሄ ነው ልዩነቱ። ስለዚህ ምናልባት የኢራን 1000 ወታደር ሙቶ ሊሆን ይችላል፣ አናውቅም። እንደው ንጹሐን ነው የሚሉት እነዚህ ሪፖርቶቹ። ይሄ ሁኔታ ንጹሐን የሚለው ሁኔታ መጣራት ያለበት ሂደት ነው። ምክንያቱም እንደው እነዚህ ተቋማት ገለልተኛ አይደሉም። የዓለም ጤና ድርጅት፣ የሰብአዊ መብት ተቆርቋሪዎች። እኔ አሁን የምትለውን ምናልባት ሪፖርቱን አላየሁትም፣ ምናልባት መቼ እንደወጣም አላውቅም። ነገር ግን እስራኤል አሁን እኔ የምናገረው በመሰረቱ ጦርነት ሽርሽር አይደለም። ጦርነት ውስጥ ኪሳራ አለ፣ በሰላም ነው ትርፍ ያለ። ስለዚህ ጦርነት አሰቃቂ ነው። ጦርነትን የሚወደው የለም። በጦርነት ላይ ስህተት ሊሰራ ይችል ይሆናል። በስህተት ዜጎች ሊገደሉ ይችላሉ፣ በሁለቱም ገጽ። ነገር ግን እስራኤል እስካሁን ድረስ በጋዛም ሆነ በሊባኖስ የተፈጠረ ስህተት ካለ እስራኤል አጣርታ እንትን ያለችበት ወቅት አለ፣ በአዛ በኩል ማለት ነው። ግን ብዙዎች ደግሞ
በአዛም በኩል የሄድን እንደሆን ሕያው ጋሻ አድርገው ያቀርቧቸዋል። ዜጎችን ንጹህ ከሽብር ፈጠራ የሌሉትን ሕፃናትንም ሆነ አዛውንትን ሕያው ጋሻ አድርገው ያቀርቧቸዋል። እነሱን ለማዳን ህዝቡን ወደፊት ያሰልፉታል። ይሄን በጋዛ ያየነው ክስተት ነው። በኢራኑ ለየት ያለ እንትን ያለው ሁኔታ ነው ያለው እና አሁን አንተ ያልከውንን ሪፖርት አላየሁትም። በዚህ ሁኔታ ላይ ትክክል ነው ትክክል አይደለም የሚል አስተያየት መስጠት አልችልም። ግን እኔ በአጠቃላይ ስመለከተው ግን እስራኤል በሰኔውም 2005 ወታደራዊ ዘመቻ ላይ በአሁኑም ዘመቻ ላይ የምታነጣጥረው በኢራን የመንግስታዊም ሆነ የወታደራዊ ተቋም ላይ ነው እንጂ በንጹሐን ህዝብ ላይ አታነጣጥርም። እና የዚህ አይነት ሁኔታ ነው ያለ። እስራኤል ንጹሐንን ለመግደል ምንም ሀሳብም የላት ምኞትም የላት። እስራኤል የምታደርገው ጦርነት የህልውና ጦርነት ነው። ራሷን ለመከላከል ያን አስጊ መሳሪያ ማጥፋት ነው። አስጊ መሳሪያዎቹን ማጥፋት እንጂ አሁን መጀመሪያ ላይ ሲባሉ እንደነበሩት ሪጅም ቼንጅ ወይም እዛ ያለውን መንግስት አገዛዝ መቀየር አንዱ ዓላማ አይደለም ልንል እንችላለን። በትክክል የእስራኤል ዓላማ አይደለም። ያንን ሪጅም መቀየር የእስራኤል ዓላማ አይደለም። እስራኤል የኢራንን ሪጅም ወይም ደግሞ አገዛዝ የመቀየር መብት ያለው የወደፊት እድሉን በራሱ መወሰን ያለው የኢራን ህዝብ ብቻ ነው። ዘመቻው ሲጀመር ግን የአሜሪካው ፕሬዝዳንትም ይህንን ነገር ሲሉ ነበር። እነሱ ያሉት ምንድን ነው? ምናልባት ይሄ የወታደር ኃይሉ ከተመታና ይሄ አገዛዝ የሚተማመንበትን ኃይል ካጣ ህዝቦች በሰላማዊ መልክ ችግራቸውን ገልጸው፣ ምክንያቱም ባለፈው ጊዜ ሰላማዊ ሰልፍ ወጥተው ከ32,000 ህዝብ በላይ የራሱን የኢራንን ህዝብ ይሄ አገዛዝ እንደጨፈጨፋቸው ይሄ ግልጽ ነው። የዓለም ህዝብ ግን የዓለም ሚዲያ ጸጥ ነው ያለው። ይሄ ያለው ሁኔታ ነው። ይሄ አይነት ሁኔታ በሌላ እንደ እስራኤል ባለው ቢፈጸም ኑሮ ሌላ ነገር ነበረ የሚሆነው እና ግን ይሄ የዓለም ጉራማይሌነት ነው እንተውና የእስራኤል ግን ዓላማ የኢራንን አስጊ መሳሪያዎችን ለህልውና የሚያሰጉትን ማጥፋት ነው። ያለውን አገዛዝ መቀየርና ለመቀየር የኢራን ህዝብ ኃላፊነት ነው እንጂ የእስራኤል ወይም የአሜሪካ ዓላማ አይደለም። መሪዎች የተናገሩት ለኢራን ህዝቦች አመች ሊሆንላቸው ይችላል። ኃይሉ ከተዳከመ ምናልባት በዚህ ጦርነት ላይ የሚመካበት ኃይል ከተመታና ካለ ህዝቦች ጥያቄያቸውን አንስተው የመለወጥ መብት ሊገጥማቸው ይችላል ነው እንጂ የእስራኤል ጦርነት የኢራንን መንግስት አስወግዶ ሌላ መንግስት ለመተካት አይደለም። በጣም ጥሩ። ከዚህ ጋር የተያዘ እንደው አንድ ጥያቄ ላንሳ። ከዚህ ከሪጅም ቼንጅ ጋር ተያይዞ ብዙ ነገሮች ይነሳሉ። እርሶም አስቀድመው ጠቅሰውታል። ይሄ እስራኤል ይህን ዘመቻ ከአሜሪካ ጋር በመተባበር ከመክፈቷ በፊት እንግዲህ በኢራን የአያቶላውን አገዛዝ በመቃወም እንግዲህ ትልቅ ተቃውሞ አመፅ ተቀስቅሶ ነበር። ነገር ግን አመፁን አፍኖታል። በርካታ በሺዎች የሚቆጠሩ ሰዎችም ተገድለዋል፣ ታስረዋል፣ ደብዛቸው እንዲጠፋ ተደርጓል እና ምናልባትም ይሄ የኢራንን መንግስት ለመጣል ወይም ለመቀየር ምቹ መደላደል ምቹ መሬት ነበር። ነገር ግን አሜሪካና እስራኤል በመጀመሪያ ቀን ዘመቻቸው አያቶላ አሊ ሀሚኒን መግደላቸው ግን የኢራንን ህዝብ አንድ አድርጎታል የሚሉ ድምጾችን ከዚያም እንሰማለን። በእርግጥ የአያቶላው አሊ ሀሚኒ መገደል የኢራንን ህዝብ አንድ እንዲሆን አስችሎታል? የተሳሳተ ውሳኔ ነው ልንል እንችላለን? አንደኛ አላውቅም ስለዚህ ሁኔታ ተጨባጩ መረጃ የለኝም። አንድ አድርጎታል፣ አከፋፍሎታል፣ ይህ አይደለም። የእስራኤልም የጦርነቱ ዓላማ ስለ ኢራን ህዝብ አንድነትና መከፋፈል አይደለም። የእስራኤል ዓላማ
እነዚህ አመራሮች እስራኤልን ለማጥፋት ኒውክሌር ግንባታን ያደረጉ፣ ሚሳኤሎችን ያመረቱ፣ የእስራኤልን ሕልውና ለማጥፋት ብለው ሚሳኤሎችን ወደ እስራኤል የሚልኩ የላኩ በመላክም ላይ ያሉ አመራሮች ስለሆኑ ያገዢውን አመራሮች በዚህ ሂደት ላይ በዚህ ዘመቻ ላይ እስራኤል አነጣጥራለች። መሳሪያውን ብቻ ሳይሆን ፋብሪካውን ብቻ ሳይሆን መሪዎችም ላይ ደግሞ አነጣጥራለች። ይሄ የታወቀ ሁኔታ ነው። እስራኤሎችም ብዙ የእኛም ሙተዋል፣ ከዚያም ደግሞ ሙተዋል። አመራሮች ማለት ነው፣ ወታደራዊም ሆነ ፖለቲካዊ አመራሮች። ይሄ ሁኔታ ግን ስለ ኢራን ሕዝብ መከፋፈልና አንድ መሆን የእስራኤል አጀንዳም አይደለም፣ ጉዳዩም አይደለም። የእስራኤል አጀንዳ የእስራኤል ዓላማ ሊያጠፋት ያለውንን ሕልውናዋን የሚያሰጋውን መሳሪያውንም አመራሩንም መሳሪያውንም የሚሰሩትን በማነጣጠር አውድማለች፣ ታወድማለች፣ አውድማ እስከምትጨርስ አስጊውን መሳሪያ እስከሚጠፋ ድረስ ትቀጥላለች። ስለ ኢራን ሕዝብ ግን የወደፊቱን እድሉንን የመወሰን መብት ያለው የኢራን ሕዝብ ነው። እስራኤል ኢራንን ለማስተዳደር ሀሳብ የላትም፣ ዓላማም የላትም። በጣም አመሰግናለሁ አምባሳደር። ከዚሁ ጋር አያይዘን በእስራኤልና በሐማስ ወይም ከሂዝቦላ ጋር አሁን ደግሞ ከኢራን ጋር መካከል ያለው ጦርነት በእስራኤል ለሚኖሩ ኢትዮጵያውያን አይሁዶች ወይም ቤተ እስራኤላውያን የሚባሉ በተለምዶ ማለት ነው ትልቅ ተጽዕኖ እንዳለው ይነገራል። ከዚህ ጋር የተያዘ እስቲ አንድ ጥያቄ ላንሳሎት። በአሁኑ ወቅት እስራኤል በበርካታ ግንባሮች ጦርነት ውስጥ ትገኛለች። እርሶም ቅድም እንዳሉኝ በ5 ግንባር እየተዋጋች ነው። በዚህ አስቸጋሪ ጊዜ በእስራኤል መከላከያ ሰራዊት ውስጥ የሚያገለግሉና በግንባር ላይ ያሉ በርካታ ትውልደ ኢትዮጵያውያን ወይም ቤተ እስራኤላውያን ያሉ የእነዚህ ወጣቶች ተሳትፎና መስዋዕትነት በእስራኤል ማህበረሰብ ውስጥ የኢትዮጵያውያንን የፖለቲካና የማህበራዊ ተቀባይነት ትርክት ወይም ይሄ ናሬቲቭን እንዴት እየቀየረው ነው? መጀመሪያ 7 ግንባር ነው፣ ለማስተካከል ብዬ ነው 5 ስላል 7 ነው። በመጀመሪያ ደረጃ የኢትዮጵያ ቤተ እስራኤሎች እንደ ማንኛውም እስራኤላዊ ናቸው። ስለዚህ በእስራኤል ሀገር የሚደርሰው ችግሩም በረከቱም ሁሉ ተሳታፊ ነው እንደ ማንኛውም ዜጋ። ስለዚህ በአሁኑ ደረጃ ከኢራን የሚወረወረው ሚሳኤል ይሄ ከኢትዮጵያ የመጣ ነው፣ ይሄ ከራሽያ የመጣ ነው፣ ይሄ ከአሜሪካ የመጣ ነው አይልም። እንደሚታወቀው እስራኤል ስትቋቋም ስትመሰረት እንደገና በአዲስ መልክ በ1948 በነቢያትም እንደተነገረው ከተበተናችሁት ቦታ ሁሉ ሰበስባችኋለሁ፣ ወደ ገዛ አገራችሁ አመጣችኋለሁ ባለው መሰረት ከ100 አገር በላይ ተበትኖ የኖረው የእስራኤል ወገን ከኢትዮጵያም ጭምርት ወደ እስራኤል ሀገር ተሰብስበናል። ይህ ህዝብ በእስራኤል ሀገር ውስጥ ሲኖር እንደ አንድ ማህበረሰብ፣ እንደ አንድ ቤተሰብ፣ እንደ አንድ ልብ ሆኖ ነው የሚኖረው። ምክንያቱም ለራሻም መጣህ፣ ኢትዮጵያም መጣህ፣ ሞሮኮም መጣህ፣ እጣህ አንድ ነው። ሚሳኤል ኢራን የምትወረውረው ሚሳኤል ከሁሉም ሊደርስ ይችላል። በዚህ ሁኔታ ላይ የመከላከሉም ሂደት ደግሞ እንደዚህ ሆኑ። ሁሉም በሀገራችን ውስጥ ማንኛውም ዜጋ ከ18 ዓመት ከሞላው 12ኛ ክፍል ከጨረሰ በኋላ የሚሄደው ወንዶች ለ3 ዓመት ሴቶች ለ2 ዓመት የውትድርና አገልግሎት ነው። ምክንያቱም ሀገራችን ሁልጊዜ በተጠንቀቅ ነው። ጠላቶች ሁልጊዜ ይፈክራሉ፣ ሁልጊዜም ጦርነት ይከፍታሉ። በዚህ ሁኔታ ላይ የመከላከሉ ኃይል የመከላከሉም ግዴታ
በሁሉም ዜጋ ያለ ሁኔታ ነው እና በዚህ ጦርነት ላይ እንዳልከው በዚህ 2 ዓመት ተኩል ጦርነት በላይ ላይ የኛ የቤተ እስራኤልም ወጣቶች ከማህበረሰቡ ጋር ተዋህዶ በመሆን በከፍተኛው የወታደር ኤሊት ውስጥ በብዛት ይገኛሉ። በእስራኤል ጦር ውስጥ አዎ፣ በሁሉም መስክ አሉ። አዎ፣ በሁሉም መስክ አለ። በተለያዩ ከፍተኛ የወታደሩ ኤሊት እንትኖች አሉ፣ ክፍሎች አሉ። ኮማንዶ፣ ተዋጊዎች፣ ታንክ ብዙ አሉ። እስከ ኤርፎርስ ድረስ ነው ያሉት። ስለዚህ በዚህ ሂደት ላይ በዚህ ጦርነት ላይ ብዙ ተዋግተዋል። በመዋጋትም ላይ ይገኛሉ ከኛ ማህበረሰብ። ብዙም ደግሞ ተሰውተዋል በዚህ ጦርነት ላይ ከሐማስና ሂዝቦላ ጋር በተደረገው ከሂዝቦላና ከሐማስ ጋር በተደረገው ጦርነት የኢትዮጵያም የኛ ልጆች ወንድሞቻችን፣ እህቶቻችን፣ ልጆቻችን የተሰዋሉ፣ የቆሰሉም አሉ። አሁንም በመዋጋት ላይ በጀግንነት ብዙ ጀግንነት ያሳዩ አሉ። እንዲያውም አንዱ ጠቅላይ ሚኒስትራችን ወደ አሜሪካ ወስዶ በአሜሪካ ኮንግረስ ላይ ምን ያህል ጀብድ እንደሰራ 8 ኪሎ ሜትር ጠመንጃውን ይዞ በእግሩ በመሮጥ የሐማስን ሽብር ፈጣሪዎች በመግደል ብዙ እስራኤላውያንን ሕይወት ማትረፉን። ስለዚህ ይሄ ሁኔታ የሚያሳየው የእኛ ማህበረሰብ የኛ የኢትዮጵያ ቤተ እስራኤል ምን ያህል ከህብረተሰቡ ጋር የተዋሃዱ መሆኑን ማስረጃ ነው። ይሄ የምትመለከተው ከሁሉም ከኮማንዶውም ከሁሉም ዘርፍ በውትድርናው በኩል የተዋሃደ ነው እና ውጊያው መሳተፍ መሰዋቱ ይሄ እንደ ማንኛውም እስራኤላዊ የዜግነት ግዴታን መዋጣት ነው ማለት ነው። ለቤትህ ነው የምትታገለው፣ ለህልውና ነው፣ ለቤተሰብ ነው፣ ለሁሉ ነው። ምክንያቱም አገር ከሌለ ኑሮ የለም። ስለዚህ የሀገር ጉዳይ ነው። እንግዲህ በእስራኤል ሀገር ውስጥ ብዙ የፖለቲካዊ ልዩነቶች አሉ። ብዙ እኔ በዚያ በእስራኤል ፓርላሜንት ውስጥ በክነሴት በፓርላሜንት ውስጥ አገልግያለሁ እና በፓርላሜንት ውስጥ ብዙ ክርክር አለን። የግራ ክንፍ አለ፣ የመካከለኛ አቋም ያለው አለ፣ የቀኝ ክንፍ አለ። ስለዚህ በዚህ ሂደት ላይ ክርክር አለ። በሀገር በሚለው ግና በሀገር ላይ ግን ልዩነት የለም። አንተ ራዲካል ግራ ክንፍ መሆን ትችላለህ፣ ራዲካል የቀኝ ክንፍ ትሆናለህ። ያ ግን በሀገሪቱ እድገትና በኢኮኖሚዋ ልማት በማህበረሰቡ በሰዎች ልጅ መብት መጠበቅ በእንደዚህ ያሉ ሁኔታዎች ላይ ሊሆን ይችላል። በሀገር ጉዳይ ግን ሁሉም ትከሻ ለትከሻ መሳሪያ ይዞ ደህንነት ማስጠበቅ ነው እና የኢትዮጵያ ቤተ እስራኤሎችም ደግሞ እንደዚህ ሆነው የሚሄደው። በሌላም በኩል አንጻር ስትመለከተው ቁጥራችን ባይበዛም በሁሉም መስክ ገብተናል። በፓርላሜንት ውስጥ በጤና አገልግሎት ውስጥ ብዙ ዶክተሮች አሉን፣ ነርሶች አሉን። በፍትሁ በኩል ብዙ ጠበቃዎች አሉን። 3 ዳኞችም አሉን። በፍትህ ውስጥ 3 ዳኞችም አሉን ከኛ ማህበረሰብ ተምረው ፈተናውን ተወዳድረው አሸንፈው የገቡ። በዲፕሎማሲውም በኩል ይኸው እኔ ራሴ ከፊት ተቀምጫለሁ ምሳሌ እና በሁሉም አቅጣጫ በሰላም በዚህም እድገት ስንሆን በጦርነትም ጊዜ ደግሞ መሳሪያ አብረን አንስተን ነው የምንዋጋው። በጣም ጥሩ። እንደው ከዚህ ከጦርነቱ ትርክት ጋር ተያይዞ እርስዎ ያነሱልኝ
አንድ ነገር አለ። የእስራኤል ኢራን ላይ ለምን ዘመቻ እንደምታደርግ ነግረውኛል። በአንጻሩ ደግሞ በኢራኖች በኩል በዛኛው ሳይድ ደግሞ የሚነገር ትርክት አለ። ያነሱልኝ ፖለቲካዊ፣ ሃይማኖታዊ የተለያዩ ምክንያቶች አሉ። ወደዚህ ወደኛ ሀገር ስንመጣ ግን ያለው ነገር እጅግ ይለያል። አምባሳደር፣ በመካከለኛው ምስራቅ ያለው የዚህ የጂኦፖለቲካና የደህንነት ጦርነት በሀገራችን ኢትዮጵያ ውስጥ ብዙ ጊዜ የሚተረጎመው በሃይማኖት መነጽር ነው። በማህበራዊ ሚዲያ ላይ ክርስቲያኑ እስራኤልን፣ ሙስሊሞች ደግሞ ኢራኑን ደግፈው ወይም ፍልስጤምን በጭፍን ሲደግፉ ወይም ሲወራረፉ እናያለን። እስራኤል ይህን ጦርነት የህልውናና የደህንነት እንጂ የሃይማኖት ጦርነት አይደለም ብትልም ይህ የሩቅ ሀገር ፖለቲካዊ ግጭት ወደ ኢትዮጵያ ተስቦ የማህበረሰባችንን የሃይማኖት ትስስር እየፈተነው መሆኑን እንዴት ይመለከቱታል? ይህን የተዛባ አታይ ለማስተካከልስ ኤምባሲው ምን እያደረገ ነው? በመሰረቱ ይህ ጦርነት ከሃይማኖት ጋር ምንም ግንኙነት የሌለው የሃይማኖት ጦርነት አይደለም። የፖለቲካዊና ወታደራዊ ይዘት ያለው ነው። በእስራኤል በኩል የሚቀርብ የሃይማኖታዊ ምክንያት የለም፣ ፖለቲካዊ ብቻ ነው። በፖለቲካ ነው እንጂ እና ያው በህልውና ሁኔታ ወታደራዊነትንም ይይዛል። መሳሪያውን በመስራት እስራኤልን ለማጥፋት ባለው የህልውና ጦርነት ነው እንጂ የሃይማኖት ጦርነት አይደለም። ለዚህ የተለያዩ ማስረጃዎች መጥቀስ ፈልጋለሁ። የሃይማኖት ያልሆነበት ምክንያት አንደኛ የኢራንና የእስራኤል ወዳጅነት እስራኤል ስትቋቋም እንደገና በ1948 የመጀመሪያ እውቅና ከሰጡት አገሮች ውስጥ አንዷ ኢራን ናት። እስከ 1979 የና አይቶሎ ሆመኒ አገዛዝ እስከመጣ ድረስ ሁለቱ አገሮች በኢኮኖሚ፣ በውትድርና፣ በባህል፣ በሁሉም በጣም የተሳሰሩና የተጠናከሩ አገሮች ነበሩ፣ የኢራን እና እስራኤል። ስለዚህ የሃይማኖት ጉዳይ አይደለም። ሁለተኛ ስንመለከት እስራኤል ከስንት የእስልምና ሃይማኖት ከሚከተሉ አገሮች ጋር ወዳጅነት አላት። ሞሮኮን ውሰድ፣ ኢንዶኔዥያን ውሰድ፣ የተባበሩት አረብ ኤሜሬት በዚህ በአብርሃም አኮርድ ውስጥ የገቡ ሶማሌን እስራኤል ዓለም እየተቃወማት እስራኤል የመጀመሪያ የሆነችው እውቅና የሰጠችው የሶማሌላንድ ህዝብ የጁሽ ህብረተሰብ ነው እንዲህ ያለው እዚያ እስላሞች ናቸው። ስለዚህ ይህ እስራኤል የሃይማኖት ጦርነት አይደለም። ከጋዛም ከሐማስም ጋር የተካሄደው ከሂዝባላም ጋር ከኢራንም ጋር አሁን የሚካሄደው የሃይማኖት ጋራ ምንም ግንኙነት የሌለው ነው። ሌላው ማስረጃ ደግሞ የምገልጸው እስራኤል 10 ሚሊዮን ህዝብ ያላት ሀገር ናት። ከ10 ሚሊዮን ህዝብ 20% የእስልምና ሃይማኖት የሚከተሉ ናቸው ዜጎቿ። ስለዚህ እስራኤል ደግሞ የዲሞክራሲ ሀገር ሆና የማንኛውንም ሃይማኖት የምትጠብቅና የምትደግፍ በሀገሪቱ ውስጥም ክርስትናም ሆነ እስልምና ተከታዮችም ሁሉ በነፃ ሃይማኖታቸውን ፕራክቲስ የሚያደርጉና አምልኳቸውን በነፃ የሚያደርጉ እስራኤል ሀገር ውስጥ ነው። ስለዚህ የተቀደሱ ቦታዎችም ተጠብቀው የምናያቸው እስራኤል ሀገር ውስጥ ነው። የክርስትናም የእስልምናም የሶስቱም ሃይማኖት መነሻ እስራኤል ናት። ከእስራኤል ነው እነዚህ ሶስቱም ሃይማኖቶች ጁዳይዝም፣ ክርስቲያኒቲ እና ኢስላም ሁሉም የተነሱት ከዚያ ነው። በእስራኤል ሀገር ላይ እነዚህ ሶስቱ ሃይማኖቶች ተናበውና ተባብረው ይኖራሉ እና ከኢራን ጋር ያለው ጦርነት የህልውና የፖለቲካ የወታደራዊ ጦርነት ነው እንጂ የሃይማኖት ጦርነት አይደለም።
ምናልባት እሱ የሃይማኖት ጦርነት አይደለም የሚል ነገር ይነሳል። በሌላው ግን ደግሞ በተለይ በእስራኤል በኩል ከዚህ ከመሲሁ መምጣት ጋር ተያይዞ የሚነሱ ምክንያቶች አሉ። ምናልባት እንደዚህ አይነት ድርጊቶች፣ ንግግሮች አንዳንድ ሰዎች ጦርነቱን ሃይማኖታዊ ነው ብለው እንዲረዱ አድርጓቸዋል ልንል እንችላለን። ጥያቄህን ግለጽልኝ። መሲሁ ስትል ምን ማለት ነው? አንዳንዶች አሁን የመጨረሻው ጦርነት ከተደረገ በኋላ መሲሁ ይመጣል የሚል ትርክት፣ ሃይማኖታዊ ትርክት ይቀርባል የሚል ነገር ያነሳሉ። ሁለተኛ ደግሞ ይሄ በመጽሐፍ ቅዱስ እስራኤል ቃል የተገባላት ሰፊ ምድር አለ እና እሱን ለመውረስም የምታደርገው ጦርነት ነው የሚሉ አሉ። ይሄ አይደለም። አንደኛ እስራኤል አሁን በተባበሩት መንግስታት በ1948 ስትቋቋም በመጽሐፍ ቅዱስ ያለው ቃል ኪዳን ያን ቃል ኪዳን አይደለም እያልኩ አይደለም። ያ ቃል ኪዳን እንዳለ እንደተጠበቀ ሆኖ ያ ቃል ኪዳን እግዚአብሔር ለእስራኤል ልጆች የሰጠውን ቃል ኪዳን ዘመን አይሽረው፣ ጊዜ አይሽረውም፣ ዘላለማዊ ቃል ኪዳን ነው። ይሄ በሃይማኖት አንጻር ስንሄድ ነው። አሁን ያለው አመራርም ሆነ ሁኔታ ሃይማኖትን መሰረት አድርጎ አይደለም። በመጽሐፍ ቅዱስ ከዚህ ድረስ እግዚአብሔር ለአብርሃም ሰጥቶታልና ያንን እንውሰድ በሚል አይደለም። ይሄ አይደለም። እያንዳንዱ እንደ እምነትና እንደ ሁኔታው ጊዜውን ጠብቆ ሊፈጸሙ የሚችሉ ነገሮች ይኖራሉ። ያንን ግን ለእግዚአብሔር እንተወው፣ በእኛ የሚወሰን አይደለም። ቀደም ብዬ ጠቅሼልሃለሁ። እስራኤል ብዙ ኃያላን መንግስታት የተፈራረቁባት ሀገር ናት። በመጽሐፍ ቅዱስ ላይ ስንመለከተው ከናቡከደነጾር ዳዊትና ሰለሞን ኢየሩሳሌምን ከመሰረቱ፣ ሰለሞን ቤተ መቅደሱን ከሰራ በኋላ ናቡከደነጾር መጥቶ ቅኝ ግዛት አደረገ፣ ህዝቡን ለስደት ወሰደ። ከናቡከደነጾር በኋላ የሜዶንና የፋሪስ መንግስት ደግሞ መጥቶ ቅኝ ግዛት ያዘ። ከሜዶንና ከፋሪስ መንግስት በኋላ ደግሞ ግሪኮች መጡ። ግሪኮች ደግሞ ወሰዱ፣ ኃይሉን ወሰዱ። ከግሪክ መንግስት በኋላ ደግሞ ሮማውያን፣ ከሮማውያን በኋላ ደግሞ ቱርኮች፣ ኦቶመን ኤምፓየር፣ ከኦቶመን ኤምፓየር በኋላ ደግሞ ብሪቲሾች። እስከ 1948 የእስራኤል ልጅ በዓለም ተበትኖ በስደት ላይ ሆኖ አገሪቱን ግን ኃያላን መንግስታት ሲቀያየሩባት የኖረ ነው። በ1948 ግን ከነቢያት የተናገሩት ሁሉም የእስራኤል ልጆች በስደት ላይ ሆኖ ያን ቃል ኪዳን እግዚአብሔር ይፈጽማል በሚል በእምነት የኖረ ህዝብ ነው። ያ ቃል ኪዳን ምን ነበር? እሰበስባችኋለሁ፣ ከተሰደዳችሁበት ከህዝቡ መሃል አወጣችኋለሁ፣ እሰበስባችኋለሁ፣ ወደ ገዛ አገራችሁም አመጣችኋለሁ። ትንቢተ ኤርምያስ፣ ትንቢተ ኢሳይያስ፣ ትንቢተ ሕዝቅኤል፣ ትንቢተ ዘካርያስ፣ እነዚህ ነቢያቶች ሁሉ የተነበዩት ነው። ይህ ተፈጽሞ ዛሬ ከ100 አገር የተሰበሰበው ህዝብ እስራኤል ሀገር ውስጥ አለን፣ ከኢትዮጵያም ጭምርት። ትንቢተ ኢሳይያስ ላይ ምዕራፍ 15 ቁጥር 11 ላይ ከኢትዮጵያም እንደሚያመጣ አስቀድሞ በነቢዩ ኢሳይያስ ተተንብዮአል። በሶፎንያም ምዕራፍ 3 ቁጥር 10 ላይ ስትመለከት ከኢትዮጵያ ወንዞች ማዶ መባዬን ይዘውልኝ ይመጣሉ ይላል። ይሄ ሁሉ የእግዚአብሔር ቃል እየተፈጸመ ነው በእኛ ጊዜ። ስለ ወደፊቱ ቃል ኪዳን ደግሞ ለወደፊቱ እናየዋለን፣ በእምነት እንጓዛለን። ግን የአሁኑ ጦርነት ከዚህ ጋር የተያዘ አይደለም። መሬት ለማስፋፋትም አይደለም፣ አገር ለማስፋፋትም አይደለም። ከ2000 ኪሎ ሜትር በላይ በሰማይ ላይ የሚደረግ ጦርነት ነው እንጂ ሌላ አይደለም። ፖለቲካዊ መልክ ያለው እንጂ ሃይማኖታዊ መልክ ህልውና ጉዳይ ነው። ህልውና ጉዳይ ነው።
የመኖርና ያለመኖር ጉዳይ ነው። የድርድርም ጉዳይ አይደለም። የአማራጭም ጦርነት አይደለም። ካልሆነ መጥፋት አለ። ከመጥፋት በፊት አጥፊውን ማጥፋት አስፈላጊ ነው ተብሎ የተነሳ የህልውና ጦርነት ነው እንጂ ከነቢያትም ጋር ከመሲሁም ጋር ከሃይማኖትም ጋር የተያዘ ጦርነት አይደለም። በጣም ጥሩ አምባሳደር፣ ከዚህ ጋር ተያዘ የመጨረሻ ጉዳይ ላንሳ። በኢትዮጵያ ውስጥ ያለው አንዱ ትልቁ ብዥታ ይሄ አሁን ያነሳኑ እስራኤል እስልምና እንደሆነች ተደርጎ የሚታሰበው መረዳትና አስተሳሰብ ነው። ነገር ግን በእስራኤል ውስጥ እኔ እንደው ባሰባሰብኩት ዳታ ከ2 ሚሊዮን በላይ አረብ ሙስሊም ዜጎች በሰላም ይኖራሉ። በፓርላማም ሆነ በፍትህ ስርዓት ውስጥም ይሳተፋሉ። በሌላ በኩል ደግሞ እስራኤል ከበርካታ የአረብ ሀገራት ጋር ታሪካዊ የሰላም ስምምነቶችን አብርሃም አኮርድ ስምምነቶችን አድርጋለች። ይህ እውነታ እያለ በኢትዮጵያ ውስጥ ያለው የሙስሊም ማህበረሰብ እስራኤልን በጥርጣሬ እንዲያት የሚደረገውን የፕሮፓጋንዳ ዘመቻ እንዴት ነው መመከት ያለበት? ኤምባሲ ውስጥ ይህን የፕሮፓጋንዳ ዘመቻ ለመመከት ምንድን ነው እያደረገ ያለው? እኔ ቀደም ብዬ እንደነገርኩ በክኔሴት ወይም በፓርላሜንት ውስጥ አገልግያለሁ። በማገለግልበት ጊዜ አረቦችም ድሩዚዎችም ሁሉም በአንድ ላይ ሆነን ነው የምናገለግለው። 120 የፓርላሜንት አባሎች ከሁሉም የተወጣጣ ነው እና ይሄ በሀገሪቱ ውስጥ ያለውንን የዲሞክራሲያዊ እኩልነትና ሁሉ ዜጎች በአንድ የሚታዩበት በሕግ የበላይነት ያለ ሁኔታ ነው። በመሰረቱ ያለው የፕሮፓጋንዳ ሁኔታ እንደሚታወቀው ዛሬ የቴክኖሎጂ ሁኔታ ፌስቡክም፣ ዋትሳፕም ሌሎችም የሁኔታዎች ብዙውንም ደግሞ ከገቢ ጋር የተያዙ ስለሆነ ብዙ ነገሮች ይናፈሳሉ፣ እውነት ያልሆኑ ነገሮች እና ይሄን እኛ በመሰረቱ በአጠቃላይ ያለውን በሚዲያ በኩል ያለውን ሁኔታ እውነቱን እያስረዳነ ነው። ኤምባሲያችን እዚህ በ4 ዘርፎች ነው የምንሰራው። አንደኛው ዘርፍ ወይም መንገድ መንግስት ለመንግስት ባለው ግንኙነት በኩል በኢኮኖሚውም፣ በደህንነቱም፣ በቴክኖሎጂ በኢኖቬሽንና ቴክኖሎጂ መንግስት ለመንግስት ያለውን ሁኔታ እናጠናክራለን። በሁለተኛ ደረጃ ደግሞ ፕራይቬት ኢንቨስተርስ የምንለው ነው። የእስራኤል ሀብታሞች ወደ ኢትዮጵያ በመምጣት ኢንቨስት እንዲያደርጉ የኢንቨስትመንትን ማስፋትና ማሳደግ ነው በኢትዮጵያ ውስጥ። በሶስተኛ ደረጃ ደግሞ መንግስታዊ ያልሆኑ የእስራኤል የበጎ አድራጎት ድርጅቶች ወደ ኢትዮጵያ በመምጣት ለትርፍ ሳይሆን በበጎ አድራጎትነት ብዙ አገልግሎት ያደርጋሉ። በተለይ በጤናው በኩል ይሆን እንደሆነ በዚህ በጤና አገልግሎት በኩል ከኢትዮጵያ ዶክተሮች ጋር ከኢትዮጵያ ሆስፒታሎች ጋር በመተባበር የእስራኤልን የቴክኖሎጂ ሁኔታ በማምጣትና የአቅም ግንባታ በማድረግ የልብ ቀዶ ጥገና የካርዲዮሎጂ ከጥቁር አንበሳ ጋር በማድረግ የካርዲዮሎጂ ሴንተር ብዙ ስራ እየተሰራ ነው። ብዙ ዶክተሮች ወደ እስራኤል ሄደው የካርዲዮሎጂ ቀዶ ጥገና የልብ ቀዶ ጥገናን ሰልጥነው መጥተው ከዚህ ራሳቸውን ችለው እንዲያውም በዚህ ሳምንት ውስጥ እያካሄዱ ይገኛሉ። የእስራኤል ዶክተሮች በብዛት ይመጣሉ ወደዚህ፣ ልምዳቸውን ያካፍላሉ። የኢትዮጵያ ዶክተሮች ወደ እስራኤል ይሄዳሉ፣ ስፔሻሊስት ሆነው ይመለሳሉ። ሌሎችንም እዚህ ያሰለጥናሉ። በልብ የአይን ቀዶ ጥገና ኦፕሬሽን ኢትዮጵያ የሚባል ድርጅት አለ። በየጊዜው እየመጣ በክልሎችም በአዲስ አበባም ውስጥ ከፍተኛ አገልግሎት ይሰጣል። በአለርት ሆስፒታል ጋር በመተባበር የአቅም ግንባታና የህፃናትንን ሞት ለመቀነስ ብዙ ስራዎች የሚሰሩ አሉ። በእርሻ በኩል ይሄን እንደሆን እነዚህ መንግስታዊ ያልሆኑ ድርጅቶች ከግብርና ሚኒስቴር ጋር በመተባበር ከገበሬዎች ጋር በአንድ ላይ በመተባበር በ2025 ብቻ የእኛ ኤምባሲና ጄዲሲ የተባለ መንግስታዊ ያልሆነ የእስራኤል ድርጅት 8,000 አነስተኛ ገበሬዎችን ወደ
ትልቅ የገበሬ መዋቅር እንዲሆን አድርጓል። 8,000 ገበሬዎችን በቴክኖሎጂውና በአቅም ግንባታው አድርጓል። በዚህ ዓመትም ከ2005 የበለጠ ለመድረስ እየተሰራ ነው ያለ። አሁንም በዚህ ዓመትም ባጀት ተመድቦ የእስራኤል መንግስት ባጀት ሰጥቶ ከድርጅቱ ጋር በመተባበር እየተሰራ ነው ያለው እና በዚህ ይሄ 3ኛው መስመራችን ነው። 4ኛው መስመራችን ህዝብ ለህዝብ የምንለው ነው። የህዝብ ለህዝብ ላይ እንግዲህ የፓብሊክ ዲፕሎማሲ በጣም እንሰራለን። የእስራኤልንም ህልውና አይተው በራሳቸው በአይናቸው አይተው ሰምተው የራሳቸውን በራሳቸው የሙያ ዘርፍ ውስጥ እውነተኛውን ለኢትዮጵያ ህዝብ እንዲያስረዱ ከ20 ያላነሱ ጋዜጠኞች ወደ እስራኤል ሄደው ነበረ በዚህ ዓመት ማለት ነው። በየዓመቱም እኛ እውነቱን እዩ ነው ምንል እንጂ ምን ይጻፉ ምን ይናገሩ የራሳቸው ውሳኔ ነው፣ የሙያ አንጻር ነው። ግን እውነቱን አይተው ግን የእስራኤል ጠላቶቿ እንደሚስሏት ነው ወይስ ተጨባጭ ሁኔታ እንዴት ነው? ይሄንን እውነቱን ለኢትዮጵያ ህዝብ እንዲደርስ ይሄንም እንሰራለን። በባህል በኩል ይሄን እንደሆን ብዙ ኢትዮጵያውያን አርቲስቶች ወደ እስራኤል በመሄድ የኢትዮጵያን መልካም ባህልና ገጽታ ያሳያሉ። ከዚያም ያለነው የቤተ እስራኤል ወገኖች ትንሽቷን ኢትዮጵያ በእስራኤል ሀገር እያንጸባረቅን እንገኛለን። ምግቡን ብትል፣ አልባሳቱን ብትል፣ ሙዚቃውን ብትል ዛሬ እስራኤል ሀገር ሂደ ስታይ ኢትዮጵያ ያለህ የሚመስልበት ሁኔታ አለ እና ይሄ ህዝብ ለህዝብ በሚለው የምናካሄድ ነው። በንግድ በኩል ይሄርክ እንደሆን በንግድ በኩል እድሎችን እያሰፋን ነው። ካሰፋናቸው አንዱ ምንድን ነው እንግዲህ ሚናውን ከፍተኛ የህዝብ ለህዝቡን ግንኙነት አስተዋጽኦ የሚያደርገው የኢትዮጵያ አየር መንገድ ነው። የኢትዮጵያ አየር መንገድ በቀን 3 ጊዜ ቀጥታ ከቦሌ ተላቪቭ ይበራል፣ ከተላቪቭ ቦሌ ይበራል። ያም ቦታ አታገኝም። ይሄ ኢትዮጵያንም ወደዚህ ይሄዳሉ፣ እስራኤላውያንም ወደዚህ ይመጣሉ። በቱሪዝሙ ሁኔታ በጣም የተጠናከረ ነው። በንግድ በኩል ደግሞ በባህር መዞሩንን ጊዜ ስለሚወስድ የኢትዮጵያ የአየር ኢንዱስትሪ የኢትዮጵያን የህዝብ ማጓጓዣ ፕሌኖችን፣ አውሮፕላኖችን ወደ ካርጎ ፕሌን ለውጧቸዋል። በመለወጣቸው ምክንያት የንግዱ ቁሳቁስ በ4 ሰዓት ውስጥ ተላቪቭ ይገባል። ከተላቪቭ ደግሞ ወደ ቦሌ በ4 ሰዓት ውስጥ ይገባል። እስራኤል ከኢትዮጵያን የኢትዮጵያ ምርት ጤፍን፣ ቡናን፣ ሰሊጥን፣ ሌሎችንም የኢትዮጵያ ምርቶች ወደ እስራኤል ይገባሉ። በንግዱ አንጻር የእስራኤልም ደግሞ የተለያዩ የቴክኖሎጂ ምርቶች ሁሉ ወደዚህ ይገባሉ። ስለዚህ የህዝብ ለህዝብ ግንኙነቱም በንግዱም በቱሪዝሙም በባህሉም እጅግ በጣም የተጠናከረ ነው። ይሄንም ደግሞ አንዳንድ በሶሻል ሚዲያ ላይ ህዝቡን የሚያወናብዱና ያልሆነ ነገር እስራኤልን በመጥፎ የሚስሉ ሰዎች ለዚያ ደግሞ በኤምባሲያችንም በኩል በሶሻል ሚዲያውም በኩል አስፈላጊውንን አጣፋ እየመለስነ ገለጻም እየሰጠነ እንገኛለን። በጣም አመሰግናለሁኝ አምባሳደር። የመጨረሻ ጥያቄ ላቅርብሎትና ውይይታችንን እንጨርሳለን። ይህ ዘመቻ ኢራን ላይ የከፈተችው እስራኤልና አሜሪካ በጋራ በመሆን በአሁኑ ሰዓት ኢራን ላይ የከፈቱት ዘመቻ ወደ 20 ቀን እየተጠጋ ነው። አላማዎቹን ኢራን ከዚህ በኋላ ኒውክሌር እንዳታስብ ማድረግ፣ እንደዚሁም የሚሳኤል ቦሊስቲክ ሚሳኤል ማዕከሎቿን መምታት ማውደም የሚል ነገር እንደሆነ ነግረውኛል። ይህ ዘመቻ በአጭር ጊዜ ሙሉ ለሙሉ ይሳካል የሚል እምነት አሉት ወይስ እንደባለፈው የ12ቱ ቀን ጦርነት ኢራንን ብቻ በማዳከም የሚቆም ይሆናል? የእርሶን ግምትና ግምገማ ያስቀምጡልኝ። እንግዲህ አሁን ያለው ሁኔታ መሪዎቻችንም እንደሚሉት እንደ አስፈላጊነቱ ጦርነቱ ይቀጥላል ነው የሚለው። እስከዚህን ቀን ድረስ የሚል ገደብ የለውም። ዓላማው ያን አስጊ በአለፈው በ12ቱ ቀን
ተውን፣ እንደራደር፣ ከዚህ ዓላማችን እንተዋለን በማለት በዚያ ምክንያት ነው የቀረ። አሁን ግን ቢሉም የሚያምናቸው የለም። ሰሞችም አንድ ጊዜ ይታለላል፣ ሁለተኛ ሊሆን አይችልም። ስለዚህ አሁን የእስራኤል ዓላማ እስራኤልን በተመለከተ ነው የምናገረው። የእስራኤል በአሁኑ ሂደት እነዚህ አስጊ መሳሪያዎችን እያደነ መከላከያ ኃይላችን እየፈለገ ካለበት ከመሬት በታች የተቀበረውን እየፈለገ ማጥፋት አለበት። ያ ካላጠፋ አንተ መቼም አቁስሎ መተው አደጋ ነው የሚያመጣው። ስለዚህ ባለፈው ጊዜ ተጀምሮ ቢተውም ወዲያው ነው ያፋጠኑት ከመሬት በታች እየቆፈሩ። ስለዚህ ብዙ ነገሮችን በየቦታው የተሸሸጉ አሉ ስለሚባል እነዚያን እየፈለጉ ማጥፋት ነው። ያ ከጠፋ በኋላ ግና እስራኤል ሌላ ምንም ዓላማዋን ካሳካች ጦርነቱ ያቆማል ማለት ነው። ያ ቀን መቼ እንደሚሆን ግን ሁላችንም አናውቅም። በትክክል አምባሳደር እጅግ አድርጌ ነው የማመሰግነው። ረጅም ሰዓት ተወያየን፣ በርከት ያሉ ጉዳዮችን አነሳን። የቀይ ባህር የመካከለኛው ምስራቅን ጉዳይ፣ የኢትዮጵያና የእስራኤልን ግንኙነቶች በተመለከተ ሰፋ ያለ ቆይታ አድርጎናል። ውድ ጊዜዎትን ሰውተውም እዚህ ስቱዲዮ ድረስ ስለመጡልን እጅግ አድርጌ አመሰግናለሁ። በድጋሚ እኔም አመሰግናለሁ። እዚህ ለቆይታችንም እዚህም ለመምጣትና ሀሳብ ለመከፋፈል እድሉ ስለተገኘ እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። የተወደዳችሁ ተመልካቾቻችን እንግዲህ የዛሬው ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።